የኔ መንገድ ግለ ታሪክ በተድላ ተሾመ ተራኪ ሙሉ ብርሃን ይማነ ዘመነ አረጋዊነት በዘመነ የተከልከው ዘራሽቶ የጎመራ ፍሬውን የምታጣጥምበት ተፈጥሮ ነው። ጡረታና በጎ ፈቃደኝነት መንፈሳዊ የበጎ ፈቃድ አገልግሎት በመንበረ ፓትርያርክ አብዛኛውን የጡረታ ዘመኔን ያሳለፍኩት በአንድም ሆነ በሌላ መንገድ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የበጎ ፈቃደኝነት አገልግሎት በመስጠት ነው። ከኒውዮርክ ጠቅልዬ ወደ አዲስ አበባ እንደተመለስኩ ወዳጄና የመንፈስ ቅዱስ አባት የነበሩት ብፁዕ ወቅዱስ ፓትርያርክ አቡነ ጳውሎስ ቤተክርስቲያናችንን በልማቱ ሥራ በማገልገል እንድረዳ ስለጠየቁኝና እኔም ቤተክርስቲያኗን ለማገልገል የሁል ጊዜ ፍላጎቴ ስለነበር ጥያቄያቸውን በታላቅ አክብሮት ተቀብዬ በተጠየቅኩበት የሥራ ዘርፍ ላይ ሁሉ አገልግሎት መስጠት ጀመርኩ። በመጀመሪያ በመንበረ ፓትርያርክ የልማት አማካሪና የኤችአይቪ ኤድስ ፕሮግራም አስተባባሪ ሆኜ እንድሰራ ኃላፊነት ተሰጠኝ። እኔም በደስታ ኡጋንዳ በነበርኩበት ጊዜ ከነበረኝ ኃላፊነት ጋር ተመሳሳይ በመሆኑ ተቀበልኩ። ይህንን በተመለከተም በቋሚ ሲኖዶስ ስብሰባ ላይ እንድገኝ ተጋብዤ ምን ያህል ደሞዝ እንዲከፈለኝ እንደምጠይቅ ተጠየቅኩ። ምኞቴ ነፃ አገልግሎት ለመስጠት መሆኑን በተዘዋዋሪ መንገድ ለማሳወቅ የሚበዛ ካልሆነ በዓመት 1 ብር ቢከፈለኝ ይበቃኛል፣ በተረፈ ቤተክርስቲያንን ለማገልገል የተሰጠኝ ክብር በቂ ነው በማለት የክፍያው ነገር ጥያቄ ውስጥ የማይገባ መሆኑን ገለጽኩላቸው። ብፁዓን አባቶችም መርቀውና ባርከው ለሥራዬ መልካም ዕድል በመመኘት ሸኙኝ። የቤተ ክርስቲያኑ የልማት ክንፍ የሆነው የልማትና የክርስቲያናዊ ተራድኦ ኮሚሽን ተዳክሞ ስለነበር በመጀመሪያ እኔው ኮሚሽነር ሆኜ እንዳገለግል ቅዱስ ፓትርያርኩ ጠይቀውኝ ነበር። እኔ ግን ለድርጅቱ የሚበጀው ቋሚ የሆነ ኮሚሽነር አወዳድሮ መቅጠርና መዋቅሩንና አሰራሩን በማሻሻል የድርጅቱን አቅም መገንባቱ መሆኑን አሳሰብኳቸው። ቅዱስነታቸውም ሐሳቤን ተቀብለው የኮሚሽኑ ቦርድ ምክትል ሊቀመንበር ሆኜ የጠቅላይ ቤተ ክህነት ዋና አስተዳዳሪውን በማገዝ ድርጅቱ የሚሻሻልበት ጉዳይ ላይ ተኮሬ እንድሰራ ኃላፊነቱን ካደራ ጭምር ሰጡኝ። በመጀመሪያ ከኮሚሽኑ ሰራተኞች ጋር በመወያየትና የውጪ ባለሙያዎችን በማሳተፍ ድርጅቱ ያለውንና የሚያስፈልገውን ቁልፍ የሰው ኃይል አይነትና መጠን በባለሙያ እንዲገመገም አስደረግኩ። ያለምንም የበላይ አካል ጣልቃ ገብነት ራሱን ችሎ እንዲሰራ ለማድረግ የመተዳደሪያ ደንቡ ተሻሽሎ እንዲዘጋጅ ተደረገ። ከዚያም ድርጅቱ በኮሚሽነርነት ሊመራ የሚችል ብቁ የሆነ ሰው ለመቅጠር ማስታወቂያ ወጣ። በማስታወቂያው መሰረት 48 ተወዳዳሪ እጩዎች ማመልከቻ አስገቡ። ከነሱ መካከል ለኃላፊነት ይመጥናል ተብሎ የታመነበት በቀሪ ኮሚቴው ተገምግሞ ዶክተር ንጉሱ ለገሰ የተባለው ተወዳድሮ ተመርጦ በኮሚሽነርነት ተቀጠረ። በተመሳሳይ መልኩ ለሌሎች ቁልፍ ለሆኑ የመምሪያ ቦታዎች ብቃት ያላቸው ባለሙያዎች በውድድር ተመርጠው ተቀጠሩ። የበላይ አመራሩን ለማጠንከርና ለማዘመንም ችሎታና ልምድ ያላቸውን ሰዎች በመጠቆም የቦርድ አባላት ሆነው እንዲሰየሙ ተደረገ። በመቀጠልም የነበረውን መተዳደሪያ ደንብ በመፈተሽ የተሻሻለውን የመተዳደሪያ ደንብ በቅዱስ ሲኖዶስ ጸድቆ ተግባራዊ ሆነ። ኮሚሽኑ ያለምንም የበላይ አካል ቀጥታ ጣልቃ ገብነት መተዳደሪያ ደንቡን ብቻ ተከትሎ በነጻነት ለመስራት እንዲችል ከበላይ አመራር ግልጽ የሆነ መመሪያ በመሰጠቱ ሁሉም ነገር በየፈርጁ ለማስተናገድ ምቹ ሁኔታ ተፈጠረ። ቀጣዩ ፈታኝ ችግር አጋር ድርጅቶችን የአሰራር ለውጥ መደረጉን በማሳመንና በኮሚሽኑ ላይ ያላቸውን ቀዝቃዛ አመለካከት እንዲቀይሩ ማድረግ ነበር። በእርግጥ ከለውጡ በፊት በኮሚሽኑ አሰራር ላይ የብዙ የበላይ ጣልቃ ገብነቶችን ይመለከቱ ስለነበር ሁኔታው መለወጡን ለማሳመን ቀላል ባይሆንም በሂደት የተነገራቸው ሁሉ ሥራ ላይ እየዋለ መሄዱን ሲመለከቱ በራሳቸው ተነሳሽነት ትብብራቸውን ለማጠናከር ፈቃደኛ መሆናቸውን በተግባር ማሳየት ጀመሩ።
በተለይ በወቅቱ አጣዳፊ የነበረውን የኤችአይቪ ኤድስ ስርጭትን ለመግታት ለታቀደው ፕሮግራም ከፍተኛ እርዳታ የሚያስፈልግበት ጊዜ ስለነበር የአሜሪካን መንግስት የተራድኦ ድርጅት USAID የተዘረጋውን እቅድ እንዲደግፍ ለማድረግ ዘመቻ ተጀመረ። የእርዳታ ገንዘብ በሚገባ በሥራ ላይ እንደሚውል ለማረጋገጥና የልማት ኮሚሽንም ይህንን ለማስፈጸም ብቃት ያለው መሆኑን ለማሳመን ብርቱ ትግል ተደርጎ ነበር። ይህንን ለማስረዳትና ለማሳመን ቤተክርስቲያኒቱን ወክዬ ወደ ዋሽንግተን ተጓዝኩ። ከዚያም የስቴት ዲፓርትመንትንና የUSAIDን አመራሮች በማነጋገር የ10 ሚሊዮን ዶላር እርዳታ ወዲያውኑ ገና ወደፊት ከሚቀረጸው በጀት ታሳቢ በማድረግ በቅድሚያ እንዲመደብልኝ ተደረገ። ይሁን እንጂ በቤተክርስቲያኑ አስተዳደር ላይ ያላቸውን እምነት ጠንካራ ባለመሆኑ በአሜሪካ ውስጥ የተመዘገበ መንግስታዊ ያልሆነ ተቋም የገንዘቡን አጠቃቀም እንዲቆጣጠር አደረጉ። IOCC የተባለ በአሜሪካን የተመዘገበ የግሪክ ኦርቶዶክስ ቤተክርስቲያን መንግስታዊ ያልሆነ እርዳታ ድርጅት ለዚህ ተግባር ተመርጦ ገንዘቡ በዚያ በኩል እንዲተላለፍ ሆነ። ለሥራው አፈጻጸም ያመች ዘንድ ድርጅቱ በኢትዮጵያ የአሰራር ደንብ መሰረት በሀገር ውስጥ ተመዝግቦ አዲስ አበባ ላይ ቢሮውን ከፍቶ የሥራውን ቅንጅት ጥሩ በሚባል እንቅስቃሴ ማካሄድ ጀመረ። የፕሮጀክቱ ዋና ዓላማ ሕዝቡ ስለ በሽታው ግንዛቤ እንዲኖረው በማድረግ የበሽታውን ስርጭት መክታት ነበር። በዚህ ረገድ ቤተክርስቲያኗ መንፈሳዊ ትምህርትን ማዕከል በማድረግ ከፍተኛ ሚና እንድትጫወት ተደርጓል። በቅዱስ ፓትርያርኩ የተመራ ጳጳሳትንና የታወቁ ሰባኪያንን ያካተተ ግብረ ኃይል ተቋቁሞ በየክልሉ እየተዘዋወረ ለሁሉም የእምነት ተከታዮች ምቹ በሆነ ስፍራ ፕሮግራም ተዘጋጅቶ ማለትም እንደ ስቴዲየምና የጦር ኃይሎች ካምፕ በመሳሰሉ ገለልተኛ መሰብሰቢያ ቦታዎች ላይ ትምህርት በመስጠት ሕዝቡ በሽታውን እንዴት መከላከል እንዳለበትና በሽታውም የተያዙት ተስፋ እንዳይቆርጡ ብሎም መንፈሳዊ ብርታትን እንዲያገኙ ለማድረግ በተለይም ማግለልና መድሎ እንዳይኖር ለመከላከል ከፍተኛ አስተዋጽኦ አበርክቷል። ኮሚሽኑ ዘርፈ ብዙ የልማት እቅድ ስለነበረው ንጹህ የመጠጥ ውሃ በማቅረብና የካህናትን አቅም በመገንባት እንዲሁም የገዳማትን የልማት ሥራ በማጠናከር ከፍተኛ አስተዋጽኦ አድርጓል። የሚያካሂዳቸው የተለያዩ ፕሮጀክቶች የሥራ ውጤቶቻቸው አበረታች ሆኖ ስለተገኘ በአጭር ጊዜ ውስጥ ታይቶ በማይታወቅ ፍጥነት የእርዳታ ሰጪዎች ተሳትፎ መጠን ጨመረ። ኮሚሽኑ በተቀረጸለት አዲስ የመተዳደሪያ ደንብ መሰረት ያለምንም የበላይ ጣልቃ ገብነት ራሱን ችሎ ሊሰራ የሚችል ድርጅት መሆኑን በተግባር ሊያስመሰክር በመቻሉ አመርቂ የሆነ የሥራ ውጤት አሳይቷል። በመሆኑም ከጊዜ በኋላ ሁኔታዎች እየተለዋወጡ መጥተው ኮሚሽኑ እንደገና በቀጥታ በቤተ ክህነቱ ጠቅላይ አስተዳደር ተጽዕኖ ስር ለማምጣት የሚፈልጉ ወገኖች ድምጽ እየጠነከረ መጣ። 3 ጳጳሳት የሚገኙበት የአመራር ቦርድ እያለ በጎን ደግሞ ለሲኖዶሱ ቀጥታ ተጠሪ የሚሆን 4ኛ ሊቀ ጳጳስ ለኮሚሽኑ እንዲመደብ ተወሰነ። ለአስተዳደሩ አስፈላጊ የሆነ 2 የአፈጻጸም ሂደት መስመር በመፈጠሩ ኮሚሽኑ በስንት ጥረት የገነባውን የሥራ አፈጻጸም ቅልጥፍናና ችሎታ እንዲሁም ያስገኘውን ሰፊ ዕውቅና የሚያበላሽ አሰራር ዳግም ተፈጠረ። አካሄዱ የሚያስከትለውን ጉዳት በተለያየ መንገድ ለማስረዳት ቢሞከርም ሊሳካ አልቻለም። ግን እየጠነከረ ሄዶ በመጨረሻ የበላይ የአስተዳደር ኃላፊነት ያለው ጠባቂ ሊቀ ጳጳስ ተመደበ። ለሊቀ ጳጳሱ የተሰጠው የሥራ ዝርዝር ይፋ ሲሆንም የሊቀ ጳጳሱ ኃላፊነት ከኮሚሽነሩ የሥራ ድርሻ ጋር ተመሳሳይ ሆኖ በመገኘቱ በሰራተኞች መካከል ብርቱ የሆነ በጎራ የመከፋፈል በር ተከፈተ። በግልጽ የሥራ ውድድር ተመርጠው በከፍተኛ ደረጃ ላይ የተቀመጡት በራሳቸው የሚተማመኑ የመምሪያው ኃላፊዎች ሁሉ ሁኔታው ስራቸውን በተሰጣቸው መምሪያ መሰረት ለማስኬድ ስላስቸገራቸው አንድ ባንድ የሥራ መልቀቂያ ማመልከቻ ማስገባት ጀመሩ። ሁኔታው እየተባባሰ ሄዶ ኮሚሽነሩም በዓለም አብያተ ክርስቲያናት ጉባኤ መስሪያ ቤት በከፍተኛ የኃላፊነት ደረጃ የመቀጠር ዕድል አግኝቶ ስራውን ለቀቀ። የቦርድ አባላቱም ኃላፊነታቸውን በሚገባ ለመወጣት የሚያስችላቸው ደረጃ ላይ ስለደረሱ ሁሉም በአንድነት ኃላፊነታቸውን ለመልቀቅ ተገደዱ። ይህንን ክስተት የተመለከቱት የእርዳታ ሰጪ ድርጅቶችም ድሮውንም ብለን ነበር በማለት እየተሳለቁ የተበብራቸውን መጠን መቀነስ ጀመሩ። ከፍተኛ ዋጋ ተከፍሎበት የተገነባው ኮሚሽን ቀደም ሲል ወደ ነበረበት ደካማ ተቋምነቱ በመመለሱ ለኮሚሽኑ በጎ የሚመኙትን ሁሉ አሳዝኗል። በተጓዳኝ የቤተ ክርስቲያኗን አመራር ለማዘመን ክብሯንና ሉዓላዊነቷን
ጠብቃ ከዘመኑ ጋር መራመድ እንድትችል ለማድረግ ሕገ ቤተክርስቲያናዊ ሥርዓትን ለማሻሻል ሙከራ ተደርጎ ነበር። ብፁዓን አባቶች የሊቃውንት ጉባኤ አባላትን እንዲሁም የምዕመናን ተወካዮችን ያካተተ አብይ ኮሚቴ እንዲቋቋም ተደርጎ ይሰራበት የነበረው ሕገ ቤተክርስቲያንን ለማሻሻል ብፁዕ አቡነ ማቴዎስ ይባሉ የነበሩ አንጋፋ ሊቀ ጳጳስ የኮሚቴው ሰብሳቢ፣ እኔ ደግሞ ምክትል ሰብሳቢ ሆነን ተሰየምን። በንጉሣዊ ሥርዓት ዘመን ቤተ መንግሥትና ቤተ ክህነት የሚደጋገፉ አካላት እንደነበሩ ይታወቃል። ቤተ ክርስቲያኗ ንጉሡን ቀብታ የምታነግስ ስለነበረች ንጉሠ ነገሥቱ ዳግም የቤተ ክርስቲያኗ የበላይ ጠባቂ መሆኑ በሕግ የተደነገገ ነበር። በዚያን ወቅት ፓትርያርኩ የሚከታተሉት የመንፈሳዊውን ሥራ ብቻ እንደነበርም ይታወሳል። አስተዳደሩ የሚመራው በንጉሠ ነገሥቱ ተመርጦ የሚሾም ዋና አስተዳዳሪ ምዕመን ነበር። የንጉሣዊ ሥርዓቱ ሲፈርስ እና ሃይማኖትና ፖለቲካ እንዲለያይ ሲደረግ የመንፈሳዊና የዓለማዊ አስተዳደር ኃላፊነት በፓትርያርኩ ጫንቃ ላይ ወደቀ። ፓትርያርኩ የሚሾማቸው የሊቃነ ጳጳሳት ስብስብም ቅዱስ ሲኖዶስ የሚል ስም የተሰጠው ጉባኤ አባል በመሆን የመንፈሳዊው ሥርዓት አመራር አካል ሆኑ። ከጊዜ በኋላ በመንፈስ ቅዱስ ይመራል የተባለው ጉባኤ የፖለቲካ ምክር ቤት ሥርዓት ወደ መከተሉ እያዘነበለ ሲሄድ ይታይ ጀመር። የጠቅላይ ቤተ ክህነት ዋና አስተዳዳሪ ከሲኖዶሱ አባላት መካከል የተመረጠ ለ3 ዓመት የሥራ ዘመን በየተራ የሚሰራ ሥርዓት ተዘረጋ። ሆኖም ግን በሂደት የአሰራር ከፍተኛ የአፈጻጸም ችግር እየታየበት በመምጣቱ ብሎም በአባቶች መካከል የሥልጣን ሽኩቻ እየተባባሰ በመሄዱ የቤተ ክርስቲያኑን አመራር የሚመለከቱ ውሳኔዎች ሁሉ በስምምነት ሳይሆን በድምፅ ብልጫ የሚፈጸምበት ሥርዓት እየጠነከረ መጣ። የጠቅላይ ቤተ ክህነት አስተዳዳሪዎችም ተጠሪነታችን ለፓትርያርኩ ሳይሆን ለቅዱስ ሲኖዶሱ ለጉባኤው ነው የሚል ከሕጉ ያፈነገጠ አቋም እየያዙ ስለመጡ አሳፋሪ የሆኑ ደብዳቤዎች ከፓትርያርኩ ጋር እስከ መለዋወጥ ድረስ ደርሰው እንደነበር ይታወሳል። አካሄዱ የቤተ ክርስቲያኗን ክብር የሚያስደፍር ከመሆኑም በላይ በውስጥም ያለመደማመጥና ያለመከባበር ችግር እየፈጠረ ሄደ። ምዕመኑም ይህንን በመመልከት በቤተ ክርስቲያኑ አመራር ላይ ያላቸው እምነት ተሸረሸረ። ሁለቱም ውዝግቡ የጎላና የወገንተኝነት መልክ እየያዘ በመምጣቱ ሁኔታው የቤተ ክርስቲያኒቱን ሕልውና ጭምር የሚፈታተን ሆኖ ተገኘ። ይህን ሁሉ አላስፈላጊ ነገር ግንዛቤ ውስጥ በማስገባት የቤተ ክርስቲያኒቱ ሕጋዊ ሰውነት የሚደነግገውን አዋጅ መነሻ በማድረግ በሕግ አዋቂዎች ቡድን አስጠንቼ እንደ መነሻ ሆኖ የተሻሻለ የመተዳደሪያ ሕግ ረቂቅ እንዲዘጋጅ ሆኖ ሲያበቃ በፓትርያርኩ ለተሰየመው አብይ ኮሚቴ ቀርቦ እንዲመከርበት ተደረገ። የተረቀቀው ማሻሻያ ደንብ ዋና አዋጅ በግልጽ ባስቀመጠው መሰረት የፓትርያርኩን የበላይ ኃላፊነት ዕውቅና የሚሰጥ ያስተዳደሩን ደግሞ የቄሳርን ለቄሳር እንዲሉ በመንፈሳዊና በዓለማዊ ኃላፊነት ለሁለት ከፍሎ የሚያሳይ ነበር። አካሄዱ ቀደም ሲል እንደነበረው አስተዳደሩ በባለሙያዎችና የአስተዳደር ልምድ ባላቸው ምዕመናን እንዲመራ ተደርጎ ጳጳሳቱ መንፈሳዊ አመራር ላይ እንዲያተኩሩ ለማድረግ ያለመ ነበር። ምንም እንኳን ቅዱስ ፓትርያርኩ ይህንን ስር ነቀል አካሄድ የሚደግፉት ቢሆንም ጥቂት የማይባሉ አባቶች ከለውጡ ጋር ለመሄድ ዝግጁ ባለመሆናቸው ተቃውሟቸውን በይፋ ማሰማት ጀመሩ። የተደረገው ሙከራን ለማጣጣልም የሚረቀው ደንብ ፓትርያርኩን ክንፍ የሌለው መልአክ ለማድረግ የሚሞክር ነው በማለት በግል ጋዜጦች ጭምር እየተቹ ይሳለቁ ጀመር። በዚህ ምክንያት ብዙ ተደክሞበት በአብይ ኮሚቴው ተደግፎ የቀረበው የተሻሻለው ሕገ ቤተ ክርስቲያን ረቂቅ ተቃውሞ ገጥሞት በሚያሳዝን ሁኔታ ባጭሩ ተቀጭቶ ተግባራዊ ሳይሆን ቀረ። አዋጁ በግልጽ እንደሚያስቀምጠው የቤተ ክርስቲያኒቱ የበላይ ኃላፊ ሆኖ በውስጡ ለሚፈጠረው ችግር ሁሉ በመጨረሻ ተጠያቂ የሚያደርገው ፓትርያርኩን ሆኖ ሳለ እርሱ የሾማቸው ጳጳሳት ከአማካሪነት ያለፈ ኃላፊነት ሊኖራቸው ሳይገባ ፈላጭ ቆራጭ ሆነው ይታዩ ጀመር። እዚህ ላይ ሊሰመርበት የሚገባው ማኅበረ ካህናቱና ምዕመናኑ በወኪሎቻቸው አማካይነት በድምፅ ብልጫ የበላይ ኃላፊ በማድረግ መርጦ የሾመው ፓትርያርኩን ብቻ መሆኑን ነው። በፓትርያርኩ የሚሾሙት ሊቃነ ጳጳሳት ደግሞ ተጠሪነታቸው ለፓትርያርኩ መሆኑ በቤተ ክርስቲያኑ በተቋቋመበት ነጋሪት ጋዜጣ በመግለጽ የታወጀ ነው። ነገር ግን ይህ ጉዳይ እልባት ባለማግኘቱ ምክንያት ሁኔታው በተሳሳተ አቅጣጫ እየሄደ አወዛጋቢ መሆኑ ቀጥሏል። ችግሩ መፍትሄ የሚያገኘው ሁሉም አባቶች ሰከን ባለ መንፈስ የቤተ ክርስቲያኒቱን ጥቅም ለማስቀደም ቁርጠኛ ሆነው ሲገኙ ብቻ እንደሆነ ይሰማኛል።
ሌላው የቀረበው የማሻሻያ ሐሳብ የቤተ ክርስቲያኒቱን ንብረት አስተዳደር የሚመለከት ነበር። እንደሚታወቀው ሁሉም ከንጉሳዊ መንግስት ለውጥ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተገለገልበት የነበረው ንብረት አብዛኛው ስለተወረሰባት ዋናው መተዳደሪያዋ ከውርስ የተረፉትን ንብረቶቿን በማከራየት በምታገኘው ገቢ ነው። በተደረገው ጥናት የኪራይ አስተዳደር ብዙ ብልሹ አሰራር ያለበት በመሆኑ ቤተ ክህነቱ ማግኘት የነበረበትን ገቢ በሚገባ የማይሰበስብ በመሆኑና በአያያዝ ጉድለት የተነሳ ብዙዎቹ ነባር ይዞታዎች ከጥቅም ውጪ እየሆኑ ስለመጡ እድሳት ያስፈልጋቸው እንደነበር በግልጽ ይታያል። በተለይም ምርጥ በሆኑ ቦታዎች ላይ የልማት ስራዎች ካልተካሄዱ መንግስት የመሬት ይዞታዋን ለሌሎች አልሚዎች አሳልፎ የሚሰጥበት ሁኔታ ሊፈጠር ስለሚችል የዚህ ዘርፍ ልማት የሚከታተል የልማት ኮርፖሬሽን ቤተ ክህነት ስር እንዲቋቋም የደንብ ረቂቅ የሚያዘጋጅ ኮሚቴ የሚያስፈልግ ለመሆኑ ሐሳብ ቀረበ። የተባለው ድርጅት ቢቋቋም እንደ ማንኛውም የግል ድርጅት ገንዘብ ከባንክ በመበደር ጭምር ባዶ ቦታዎች ላይ አዲስ ህንጻዎችን በመገንባት እንዲሁም አሮጌ ቤቶችን እያፈረሰ በምትካቸው ከፍተኛ ገቢ ሊያስገኙ የሚችሉ ዘመናዊ ህንጻዎችን በመስራት ከፍተኛ የገቢ ምንጭ ለመፍጠር እንደሚቻል ቅዱስ ፓትርያርኩን በማሳመን ደንብ አርቃቂ ኮሚቴ እንዲቋቋም ተደረገ። የተቋቋመው ኮሚቴ በዘርፉ ልምድ ያላቸውን ልዩ ልዩ ባለሙያዎችን፣ የቀድሞ የፍርድ ቤት ዳኞችን፣ ከፍተኛ የቤተ ክህነቱን ኃላፊዎችንና የተወሰኑ ብፁዓን አባቶችን ያካተተ በሊቀ ጳጳስ ሰብሳቢነት የሚመራ ነበር። ተዘጋጅቶ የቀረበው የረቂቅ ደንብ የሁሉንም ኮሚቴ አባላት ሙሉ ድጋፍ ያገኘ ቢሆንም በደንቡ ውስጥ የቤተ ክህነቱን መብት በግልጽ ለማስቀመጥ ሲባል ኮርፖሬሽኑ ለቤተ ክህነቱ የሚያስፈልገውን በጀት በየጊዜው ፈሰስ ያደርጋል የሚል አንቀጽ ገብቶ ስለነበር የተወሰኑ አባቶች ፈሰስ የሚለው ቃል ገንዘቡን ከሲኖዶስ ቁጥጥር ውጪ የሚያወጣው መስሎ ስለታያቸው በዚያች አንቀጽ ምክንያት የተነሳ በስንት ድካም በጥንቃቄ ተዘጋጅቶ የቀረበውን ደንብ ተቀባይነት ስላላገኘ ተግባራዊ ሳይሆን ቀርቷል። ወዲያው በአማራጭነት አጥጋቢ ባልሆነ መልኩ አልሚ ድርጅት መቋቋሙ ቀርቶ ቢሮክራሲ ውስጥ ገብቶ በሊቀ ጳጳስ አመራር ስር የሆነ ዋና መመሪያ እንዲቋቋም ተደርጎ የታሰበው ለውጥ ተግባራዊ ሳይሆን ቀረ። ከጳጳሳቱ መካከል አንዳንዶቹ በቲዮሎጂ ዘመናዊ ትምህርት በከፍተኛ ደረጃ እየተከታተሉ ቢሆንም ሁሉም መሰረታቸው የገዳም ሕይወት ስለሆነ ቤተክርስቲያኒቱን ለማዘመን የሚቀርበውን ሐሳብ ለመቀበል ዝግጁ ለመሆን ሲቸገሩ ይታያል። በዚህ ምክንያት ይመስለኛል ማናቸውም የመሻሻያ ሐሳብ ሲቀርብ ለመቀበል የሚያዳግታቸው። ሌላው ይቅርና ቅዱስ ሲኖዶስን በሙያና በምክር የሚረዳ የምዕመናን ኮሚቴ እንዲቋቋም የቀረበው ሐሳብ እንኳን እንደ ተቃራኒ ተቋም በመመልከት ሐሳቡን ገና ከመነሻው ውድቅ አድርገውታል። የጳጳሳቱ አመራረጥ በመንፈሳዊ መስፈርት መመራቱ እየላላ በመሄዱ በዘር ላይ ያተኮረ እየመሰለ መጣ። ስለሆነም ነባር ሥርዓቱ በዓለማዊ አስተሳሰብ እየተበከለ በመሄዱ የቤተ ክርስቲያኒቱን ሕልውና ፈተና ውስጥ ጥሎታል። ይህ አካሄድ ስር እየሰደደ ሲሄድ የፖለቲካው ጉዳይ እያየለ ሊመጣ እንደሚችል ጥንታዊቷ ኦርቶዶክስ ቤተ ክርስቲያን አንድነቷን ጠብቃ የመቆየት ዕድሏ የሚያሰጋ ይሆናል። ቀጨኔ መድኃኔዓለም ሰበካ ጉባኤ የመስራች አባል ወይም ትክክለኛ የካህን ቤተሰብ እንደመሆኔ በሰበካ ጉባኤው ስር በልማት ኮሚቴ አባልነትና በአማካሪነት አገልግሎት ስሰጥ የነበርኩ ሲሆን አሁንም በዚሁ አይነት እያገለገልኩ እገኛለሁ። በተለይ ደብሩ የሚታወቅበትን የላይ ቤት አቋቋም በመባል የሚጠራውን የአቋቋም ዘይቤ ታሪካዊ ይዞታውን ጠብቆ እንዲቀጥል ለማድረግ ከሌሎች የደብሩ ተወላጆች ወይም ደጋፊዎች ጋር በመሆን የቅኔ፣ የድጓ፣ የቅዳሴና የአቋቋም ትምህርት የሚሰጥበትን የአብነት ትምህርት ቤት አሰርቻለሁ። የላይኛው ቤት መምህርና ምስክር የነበሩትን የኔታ ሐረገወይን የተባሉትን መምህር ከጎንደር በማስመጣት ትምህርቱ በሰፊውና በጥራቱ እንዲሰጥ አድርጌያለሁ። ደብሩ የተቋቋመበት 100ኛው ዓመት ሲከበር የዝግጅቱ አብይ ኮሚቴ ሰብሳቢ በመሆን ፓትርያርኩ ብፁዕ አቡነ ጳውሎስ በተገኙበት በከፍተኛ ድምቀት እንዲከበር የሚጠበቅብኝን ኃላፊነት በሚገባ ተወጥቻለሁ ብዬ ገምታለሁ። የምስካየ ኅዙናን መድኃኔዓለም የባለ አደራ ቦርድ አባልነት የምስካየ ኅዙናን ወይም ስደተኛው መድኃኔዓለም ገዳም የባልደረባ ቦርድ አባል ሆኜ ለ5 ዓመታት ያህል አገልግያለሁ።
ገዳሙ ቁጥራቸው በዛ ያለ መነኮሳትና ገዳማውያን የሚኖሩበት ሲሆን በሌላ ወገን ደግሞ ከፍተኛ ውጤት በማስመዝገብ የታወቀ ዘመናዊ ትምህርት ቤትም በስሩ ያስተዳድራል። ገዳሙ በመሰረተው የራሱ የውስጥ መተዳደሪያ ደንብ ስላለው የባለአደራው ቦርዱ አስተዳደራዊና ገንዘብ ነክ ጉዳዮች ላይ ብቻ ነበር የሚያተኩረው። ትምህርት ቤቱን በተመለከተ ግን ደረጃውን የጠበቀ ትምህርት ቤቱ ሆኖ እንዲቆይና ተማሪዎቹም በፈሪሃ እግዚአብሔር እንዲሁም በጥሩ ስነ ምግባር ታንጸው የሚያድጉበት ተቋም ለማድረግ ከፍ ሲልም የትምህርቱ ጥራት ደረጃውን የጠበቀ እንዲሆን ለማድረግ ከአስተማሪ እስከ ርዕሰ መምህር ድረስ ያሉት አባላት የሚቀጠሩበትን መንገድ፣ ፋይናንስ አያያዛቸውንና አጠቃቀማቸውን በተመለከተ የቅርብ ክትትል ያደርግ ነበር። ትምህርት ቤቱ በማከታተል አዲስ አበባ ከሚገኙት ተመሳሳይ ትምህርት ቤቶች የላቀ ውጤት በማስመዝገብ የታወቀ ሆኗል። ችግሩ በውስጥ ፖለቲካው የተነሳ በካህናቱና በአስተዳዳሪዎች መካከል አለመግባባት ስለሚበዛ የገዳሙ አስተዳዳሪዎች በአጭር ጊዜ ውስጥ ይለዋወጡ ስለነበር የልማቱ የሥራ አፈጻጸም በተወሰነ መልኩ ችግር ፈጥሮ ነበር። የልደታ ፋይናንስ ኮሌጅ የቦርድ ሰብሳቢነት። ቅዱስ ፓትርያርኩ የጣሉብኝ ሌላ አደራ ብዙ ተስፋ የተጣለበት አዲስ የተቋቋመውን የልደታን የሳይንስ ኮሌጅ የቦርድ ሰብሳቢ በመሆን እንድመራ የሰጡኝ ኃላፊነት ነበር። በመጀመሪያ ላይ የአመራሩ ኃላፊነት የተያዘው በጊዜያዊነት ያለምንም ውድድር በቀጥታ በቅዱስ ፓትርያርኩ በተመደቡ ጊዜያዊ ርዕሰ መምህሮች ነበር። በቦታው የነበሩ ሰዎች በዘላቂነት እንደሚቆዩ ከፍተኛ ተስፋ ያደርጉ ነበር። በዚህ ምክንያት ቦታውን አወዳድሮ ለመቅጠር የቀረበው ሐሳብ ተግባራዊ እንዳይሆን ብዙ ችግር ፈጥሮ ነበር። በመጨረሻ ግን ሂደቱ አማራጭ የሌለው መሆኑ ስለታመነበት የአመራሩ ቦታ ሁሉ በግልጽ ውድድር የሚመጥን ሰው በመምረጥ ተመድቦ ስራንና ሰራተኛን ለማገናኘት ተችሏል። ተቋሙ አዲስ እንደመሆኑ በየአጥቢያው የደብር ሰበካ ጉባኤና በሀገረ ስብከቱ አመራር አማካኝነት ይደረግ የነበረው ጣልቃ ገብነት ለስራው ብርቱ እንቅፋት ሆኖ ነበር። ያንን ሁሉ በመቋቋም ኮሌጁን ከመነሻው ጀምሮ በቦርድ ሰብሳቢነት፣ በመምህርነት ከ3 ዓመት በኋላ ጥራት ያለው ትምህርት ያገኙ ተማሪዎችን ለመጀመሪያ ጊዜ በነርስነት ለማስመረቅ በመቻሉ ከፍተኛ ደስታና መንፈሳዊ እርካታ ይሰማኛል። በመንበረ ፓትርያርክ ውስጥ አገልግሎት በምሰጥበት ወቅት በቤተ ክርስቲያን አስተዳደር መሃል የጎሰኝነት አሰራር አለ የሚባለውን አሉባልታ ስሰማ በመጀመሪያ እምብዛም አላጤንኩትም ነበር። ወሬው የተጠናከረ ሲሄድ የሚባለውን ነገር ለማረጋገጥ በአንድ ወቅት በየአድባራቱ የተመደቡትን አስተዳዳሪዎች የብሔር ስብጥር ማስጠናት ጀመርኩ። ውጤቱ ባልጠበቅኩት ሁኔታ ወደ አንድ ብሔር አመዝኖ ስላገኙት አፈጻጸሙ ሕጋዊ ነው ቢባልም አጭር ጊዜ የፖለቲካው ንቅናቄ ጋር ሲታይ ሁኔታው ግን አሳሳቢ መስሎ ስለታየኝ ለቅዱስ ፓትርያርኩ ጉዳዩን ጠለቅ አድርገው እንዲመለከቱት ሐሳብ አቀረብኩላቸው። እሳቸውም በጥናቱ ውጤት በመገረም በቅድ የተሰራ ሳይሆን ሁሉም ያስተዳደሩን አፈጻጸም ስርዓት ተከትሎ የተፈጸመ መሆኑን ገለጡልኝ። ይሁን እንጂ ወደፊት ጥንቃቄ የሚደረግበት መሆኑን አረጋገጡልኝ። ነገር ግን የሀገሪቱ የፖለቲካ ሂደት የፈጠረው ችግር እየተባባሰ ስለሄደ ጉዳዩን ለመከታተል የማይቻልበት ደረጃ ላይ ስለተደረሰ ችላ ማለቱን መረጥኩ። ከዚህ በላይ የተጠቀሰው እንደተጠበቀ ሆኖ ብፁዕ አቡነ ጳውሎስ ለቤተ ክርስቲያኒቱ እድገትና ልማት ከፍተኛ አስተዋጽኦ ማድረጋቸው የማይካድ ሐቅ ነው። ምዕመኑን በማስተባበር በነፍስ ወከፍ 1 ብር እንዲያዋጣ በማድረግ ለቤተ ክርስቲያኑ ክብር የሚመጥን ግዙፍ የሆነ የመንበረ ፓትርያርክ ሕንፃ ማሰራታቸው እንደ ማስረጃ ሊጠቀስ የሚቻል ነው። እንዲሁም ለጳጳሳቱ መኖሪያ የሚያገለግሉና ለክብር እንግዶች ማረፊያ የሚሆኑ ሕንፃዎች፣ የስብሰባ አዳራሾችንና ቢሮዎችን ጨምሮ ማሰራታቸው አርቆ ሐሳቢነታቸውን የሚያመላክት ነው። በተለይ የውጭ ግንኙነትን በተመለከተ ግንኙነቱን ወደ ላቀ ደረጃ እንዳደረሱት ታሪክ በግልጽ የሚመሰክረው ጉዳይ ነው። የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት ሆነው በመመረጣቸው የቤተ ክርስቲያኒቱን የውጭ ግንኙነት ገጽታ ከመቼውም ጊዜ በበለጠ ከፍ አድርገውት እንደነበር የማይካድ ሐቅ ነው። ከፓትርያርኩ ጋር ኒውዮርክ ላይ የተመሰረተው የቅርብ ወዳጅነት እስከ መጨረሻው ቀጥሎ ነበር። በጣም ቅርባቸው ከመሆኑ የተነሳ በማናቸውም ጊዜ በቀላሉ ላገኛቸው ይችል ነበር።
ቡራኬያቸውን ለመቀበል ቀጠሮ ለመያዝ ችግር አልነበረብኝም። እንዲያውም አልፎ ተርፎ እንደ አባትነታቸው ለባለ ፋሲካ ሌሎች አባቶችን በማስከተል መኖሪያ ቤቴ ድረስ በመምጣት እንደ አንድ ተራ የቅርብ መንፈሳዊ አባት ኒውዮርክ ያደርጉት እንደነበረው ለቤተሰቤ ቡራኬ ይሰጡ ስለነበር ወዳጅነታቸውን አጥባቂ በመሆናቸው ዘወትር በታላቅ አድናቆት፣ በአክብሮት እና በፍቅር አስታውሳቸዋለሁ። ከስድስተኛው ፓትርያርክ ጋር የነበረን ግንኙነት። አምስተኛውን ፓትርያርክ ብፁዕ አቡነ ጳውሎስን ለመተካት የተደረገው ምርጫ ከፍተኛ ሽኩቻ የነበረው ሲሆን በመጨረሻ ግን ከ35 ዓመት በላይ በውጭ ሀገር ኢየሩሳሌምና አሜሪካን ይኖሩ የነበሩት ብፁዕ አቡነ ማትያስ ስድስተኛ ፓትርያርክ ሆነው ተመርጠዋል። በሽግግር ወቅት እንደረዳቸው ተጠይቄ ለተወሰነ ጊዜ እርሳቸውንም በአማካሪነት ለማገልገል እድል ገጥሞኝ ነበር። ፓትርያርክነቱን ሲረከቡ ቤተክርስቲያኒቱ ውስብስብ ችግር ውስጥ ነበረች። ዓመታት ያስቆጠረው የቅዱስ ሲኖዶስ የውጭና የሀገር ውስጥ በሚል ለሁለት መከፈል ከፈጠረው አደገኛና ከፍተኛ ችግር ባለፈ ጠቅላላ የውስጥ አስተዳደሩም ቀላል ያልሆነ ችግር ውስጥ ነበር። መለየትና መከፋፈል የሚታይበት፣ ወገንተኝነትና ሙስናን የመሳሰለ ብልሹ አሰራር የሰፈነበት፣ የግል ጥቅም የማራመድ አባዜና ከመንፈሳዊ አስተሳሰብ ያፈነገጠ አሳፋሪ የቡድን አሰራር ተስፋፍቶ የሚታይበት ወቅት ነበር። የቤተ ክርስቲያኗ መሠረታዊ እምነት ሳይናጋ፣ ጥንታዊ ታሪኳና ባህሏ ሳይመረዝ፣ የመንፈሳዊና የሥጋዊ አስተዳደሯን በመለወጥ ቀልጣፋ እንዲሁም ተጠያቂነትና ግልጸኝነት ያለው ከማንኛውም አይነት ብልሹ አሰራር የጸዳ ቀጣይነት ያለው መንፈሳዊ ተቋም በአጭር ጊዜ ለመገንባት አዳጋች መሆኑ የታወቀ ቢሆንም መሰረት ለመጣል የሚያስችል ራዕይ ያዘለ አቅጣጫ በማዘጋጀት ከቅዱስነታቸው ጋር ሰፊ ውይይት አካሂደናል። ቅዱስነታቸው በመሰረተ ሐሳቡ ቢስማሙም አፈጻጸሙ በጥንቃቄና ደረጃ በደረጃ ሊሄድ እንዲችል እቅድ ተዘጋጀ። ከሁሉም በፊት ለውጥ ለማምጣት ቁርጠኝነት ያላቸው መሆኑን ለማስገንዘብ በመጀመሪያው 6 ወራት የለውጡን መሰረት መጣል እንዳለባቸው ተስማማን። በዚያም መሰረት የመጀመሪያውን የሲኖዶስ ስብሰባ ሲከፍቱ የተወጠነውን ራዕይ ተግባራዊ ለማድረግ ቆርጠው የተነሱ መሆናቸውን የሚገልጽ የመክፈቻ ንግግር በጥንቃቄ ተዘጋጀ። ንግግራቸውን በጉጉት ይጠብቅ የነበረ ሰው ሁሉ በንግግራቸው ረክቶ ፍላጎታቸው እንዲሳካላቸው ምኞታቸውን በመግለጽ ሂደቱን በናፍቆት መከታተል ጀመረ። ሚዲያው ጉዳዩን በሰፊው ተችቶ ድጋፍ ሰጥቶ ነበር። በተለይ ሙስናን በተመለከተ ቅዱስነታቸው ባቀረቡት ሐሳብ መሰረት ሲኖዶሱ ሊቃነ ጳጳሳትን፣ ካህናትንና ምዕመናንን ያካተተ 9 አባላት የሚገኙበት የጸረ ሙስና ኮሚቴ እንዲቋቋም ወሰኑ። በሁሉም ዘንድ ልዩ ትኩረት ሰጥቶት ነበር። ቅዱስ ፓትርያርኩ ለውጥ ለማምጣት ቆርጦ መነሳታቸው አንዳንዱን ሲያስደነግጥ፣ አብዛኛውን ደግሞ የለውጥ ሐዋርያ አድርጎ ወስዷቸው እንደነበር ይታወሳል። በተጨማሪም ቤተክርስቲያኒቱን ለማዘመን የሲኖዶሱ መንፈሳዊና ሥጋዊ አመራር የሚለይበትን እና የብልሹ አሰራር ምንጭ መስለው የሚታዩትን ክፍተቶች ለመድፈን አስፈላጊ የሆኑትን በአስተዳደሩ በፋይናንሱና በልማቱ ሥራ ላይ መዋቅራዊ ለውጥ እንዲደረግባቸውም ሐሳብ ቀርቦ ነበር። እንዲሁም ማህበረሰቡ በቤተ ክርስቲያኒቱ የበላይ አመራር ላይ የሚኖረው እምነት እየጠነከረ እንዲሄድ ለማድረግ የተለያዩ የህብረተሰቡን ክፍሎች የሚወክሉ የቤተ ክርስቲያንን ልጆች ያሳተፈ ለቅዱስ ሲኖዶስ ምክርና ድጋፍ የሚሰጥ አማካሪ ኮሚቴ እንዲቋቋምም ሐሳብ ቀርቦ ነበር። በዚህ አይነት አካሄድ ቅዱስነታቸው ስር ነቀል ለውጥ ለማምጣት መሰረቱን ለመጣል ቆርጦ የተነሱ ቢሆንም ቢሮክራሲው በፈለጉት ልክ ሊያራምዳቸው አልቻለም። እንዲያውም ከጊዜ በኋላ በጥቅም የተሳሰረ ቡድን የበላይነት አግኝቶ ቅዱስነታቸውን ከቦ ከውጭ ሰው ጋር በቀላሉ እንዳይገናኙ በማድረግ አዲስ ሐሳብ እንዳያዳምጡ አድርጓቸዋል። እኔም ሁኔታው የሚያሰራ ሆኖ ስላላገኘሁት ስራዬን ማቋረጥ ግድ እንደሚልም ተገነዘብኩና እርምጃ ወሰድኩ። አብሬያቸው በሰራሁበት 1 ዓመት ውስጥ ግን ቅዱስነታቸው ላሳዩኝ አክብሮትና ላረጉልኝ ትብብር እንዲሁም ሰፊ ጊዜ እየሰጡ ስላዳመጡኝና ለለውጥ ዝግጁ መሆናቸውን በማያወላውል መልኩ ስላሳዩኝ ከፍ ያለ ምስጋናዬን ከታላቅ አክብሮት ጋር ለማቅረብ ወዳለሁ። በረከታቸውና ቡራኪያቸው ይድረሰኝ። የቅድስት ሥላሴ ካቴድራል ከመኖሪያ ቤቴ ራቅ ብሎ የሚገኝ ቢሆንም
አዘውትሬ የማስቀድሰው 3 ኪሎ ሜትር ያህል ተጉዤ በዚያ ካቴድራል ነው። የልማት ኮሚቴም ሰብሳቢ ነኝ። ይህ ካቴድራል አገልግሎት መስጠት ከጀመረ ከ80 ዓመታት በላይ ስላስቆጠረና በዚህ ጊዜ ውስጥም ትርጉም ያለው እድሳት ስላልተደረገለት የካቴድራሉ ስነ ህንጻ የተለየ ስለሆነ ጥገናው ከፍተኛ ጥንቃቄ የሚያስፈልገው መሆኑ ታመነበት። እድሳቱ ሲጠናቀቅ ቀደም ሲል የነበረውን ግርማና ስነ ህንጻ ውበት እንደያዘ የሚገኝና ቢያንስ ለሚቀጥሉት 50 ዓመታት ምንም አይነት እድሳት የማያስፈልገው እንደሚሆን ታሳቢ በማድረግ ስራው ተጀምሯል። ይህንን ስራ ለማስፈጸም ኃላፊነቱ የካቴድራሉ የልማትና እድሳት አብይ ኮሚቴ ነው። የዚህ ኮሚቴ ሰብሳቢ ሆኜ በመሰየሜ ደስተኛ ነኝ። በመሆኑም ይህንን ትልቅ ኃላፊነት ተቀብዬ ሌሎች የኮሚቴ አባላትንና በኮሚቴው ስር የተዋቀሩትን ሌሎች ንዑስ ኮሚቴዎች በማስተባበር እቅዱን ከግብ ለማድረስ በትኩረት እየሰራው እገኛለሁ። የዚህ ታሪካዊ ካቴድራል እድሳት አስተባባሪ በመሆኔ በረከት እንደማገኝበት እያመንኩ ኃላፊነቱ ስለተሰጠኝ ከፍ ያለ መንፈሳዊ ኩራት ይሰማኛል። የመላው አፍሪካ አብያተ ክርስቲያናት ጉባኤ ተጠሪነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና መስሪያ ቤቱን ናይሮቢ ኬንያ ላይ ያደረገው የመላው አፍሪካ አብያተ ክርስቲያናት ጉባኤ አባል ስለሆነች የኢትዮጵያን አብያተ ክርስቲያናት በመወከል የድርጅቱ የባለ አደራ ቦርድ አባል ሆኜ በመሰየም ከ5 ዓመት በላይ በአህጉር ደረጃ አገልግያለሁ። በዚህ ኃላፊነት የድርጅቱን ሀብት በመጠበቅና የልማት ስራውን በመምራት እንዲሁም ወጪውን በመቆጣጠር ሰፊ ተሳትፎ አድርጌያለሁ። ይህ አህጉራዊ ድርጅት በአፍሪካ ውስጥ የሚገኙትን አብያተ ክርስቲያናት በማስተባበር በክርስትና አስተምሮ መሰረት ሰው በሰው ልጅነቱ ብቻ መከበር እንደሚገባው የሚያስተምር ሰላምና ፍትህ በህዝቦች መካከል እንዲሰፍን የሚሰራ ድርጅት ነው። ከ500 አባላት በላይ ያሉትና ከ140 ሚሊዮን የማያንሱ ክርስቲያኖችን የሚወክል ተቋም ነው። ድርጅቱ አዲስ አበባ ላይ ለአፍሪካ አንድነት ድርጅት አስተባባሪ ቢሮ ሊይዞን ኦፊስ ሲከፍት የድርጅቱ ተጠሪ በመሆን ተሰይሜ ለ3 ዓመታት በመንፈሳዊ ዲፕሎማትነት ወይም ኢኮኖሚካል ኢንቮይ አገልግያለሁ። በዚያን ወቅት ድርጅቱ የራሱ ቢሮ ስላልነበረውና የቢሮ ህንጻ መግዛት ስለነበረበት የጊዜውን ስርዓት ማስፈጸምና ህንጻውን አሳድሶ ስራ ላይ መዋል የኔ ተቀዳሚ ኃላፊነት ነበር። በዚህ ኃላፊነት በቆየውባቸው 3 ዓመታት ውስጥ ድርጅቱ ከአፍሪካ አንድነት ድርጅት ጋር በመተባበር በተለይ በሰላምና በሰብአዊ መብት ዘርፍ በቀላሉ የማይገመት አህጉራዊ አስተዋጽኦ እንዳደርግ እንደ ድርጅት ተወካይነቴ በከፍተኛ ደረጃ ተሳትፌያለሁ። የቤተ ክርስቲያን የውስጥ ፖለቲካ የኢትዮጵያ ሁለተኛ ፓትርያርክ አቡነ ቴዎፍሎስ በደርግ መንግስት ያላግባብ መታሰራቸውን በመከተል ብፁዕ አቡነ ተክለ ሃይማኖት 3ኛ ፓትርያርክ ሆነው መሾማቸው ይታወሳል። እርሳቸው ደግሞ በሞት ሲለዩ በእርሳቸው ምትክ የተሾሙት 4ኛው ፓትርያርክ አቡነ መርቆሬዎስ ቀደም ሲል የደርግ ሸንጎ አባል ስለነበሩ በደርግ መንግስት ድጋፍ እንደተመረጡ ተመልክቷል። የደርግ መንግስት ወድቆ የኢህአዴግ መንግስት ስልጣን ሲይዝ ደግሞ ፓትርያርኩ እንደ ደርግ ሰው ስለተቆጠሩ እርሳቸውን ከዙፋናቸው ለማስነሳት በየቦታው በመንግስት የተዘወረ የሚመስል የተቃውሞ እንቅስቃሴ ተካሄደባቸው። ተቃውሞ እየተፋፋመ ሄዶ ፓትርያርኩ ስራቸውን ለመቀጠል ከማይችሉበት ደረጃ ላይ በመድረሳቸው ስራቸውን በራሳቸው ፈቃድ እንዲለቁ እንደተገፋፉ ይነገራል። ስራ መልቀቃቸውን ተከትሎ በአቡነ ዜና ማርቆስ አስመራጭነት አዲስ ፓትርያርክ እንዲመረጥ ዝግጅት ተጀመረ። ይህም ተዳፍኖ የቆየው በጎንደር፣ በሸዋ እና በትግራይ ተወላጆች መካከል የስልጣን ሽኩቻ እንዲጧጧፍ በር ከፈተ። በመካከል ለምርጫው ከቀረቡት ጳጳሳት መካከል ስማቸው በሀገር ውስጥ እምብዛም የማይታወቅ ሊቀ ጳጳስ 8 ዓመት ያለ ፍርድ በደርግ መንግስት ታስረው ከተለቀቁ በኋላ ወደ አሜሪካ ሄደው ከፍተኛ ትምህርት የተከታተሉትና ሐዋርያ ሥራ እየሰሩ በስደት ላይ የሚገኙት የአቡነ ጳውሎስ ስም በምርጫ ውስጥ ተካተተ። አቡነ ጳውሎስ የትግራይ ተወላጅ ብቻ ሳይሆኑ ዋናው የገዢው ወገን የሚባለው የአድዋ ሰው ነበሩ። የእርሳቸው ለምርጫ መታጨት የመንግስት እጅ እንዳለበት አመላካች ቢሆንም ምርጫው ግን በሕግና በስርዓት የተካሄደ መሆኑ ተመዝግቦ ይገኛል። ሁሉም ሊቃነ ጳጳሳት በኋላ ከሀገር የወጡትን ጨምሮ በምርጫው ድምፅ በመስጠት ተሳትፈዋል።
ሌላው ነገር ሁሉ እንደተጠበቀ ሆኖ በምርጫውም ውጤት አቡነ ጳውሎስ በድምጽ ብልጫ አሸንፈው 5ኛ ፓትርያርክ ሆነው በሕግ መመረጣቸው የማይካድ ነው። ስራቸውን በገዛ ፈቃዳቸው የለቀቁት 4ኛው ፓትርያርክ አቡነ መርቆሪዎስ ጡረታቸው ተከብሮና ክብራቸው ተጠብቆ በሀገር ውስጥ ወይም በኢየሩሳሌም እንደ ምርጫቸው እንዲቀመጡ ሁኔታዎችን እንደሚመቻችላቸው ቃል ቢገባላቸውም ለሕይወቴ እሰጋለሁ በሚል ስደትን መርጠው መሄዳቸው ይታወቃል። ብፁዕ አቡነ ጳውሎስ በሕጉ መሠረት የተመረጡ የተማሩና ከፍተኛ ራዕይ ያላቸው የቤተ ክርስቲያኑን ክብርና ሞገስ የማስጠበቅ ችሎታና ፍላጎት ያላቸው ቢሆኑም በሰው ዘንድ የገዢው ፓርቲ ወገን አካል እንደሆኑ እየተቆጠረ የሚገባቸውን ያህል ሕዝባዊ ተቀባይነት ሳያገኙ ቀርተዋል። በተለይ በአንድ ወቅት ወጣቶች በመንግስት ላይ ሰላማዊ ሰልፍ አድርገው በፖሊስ ሲባረሩ ወደ መንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ሸሽተው በመግባት በእምነቱ ባህል መሰረት የሙጥኝ ቢሉም የጠበቁትን ድጋፍ ወዲያውኑ ባለማግኘታቸውና በጸጥታ ኃይል ታፍነው እየተደበደቡ በመወሰዳቸው በቋፍ ላይ የነበረው ሕዝብ ፓትርያርኩን የመንግስት ሰው እንደሆኑ ማረጋገጫ አድርጎ በመውሰዱ ወገንተኛ ተደርገው እንዲታዩ አድርጓቸዋል። የ1997 ዓመተ ምህረት ሀገራዊ ምርጫ በተካሄደበት ወቅት ብዙ ጭንቀቶች ይታይ ስለነበር ምርጫው በሰላም እንዲፈጸም ቀደም ብሎ በመላው አብያተ ክርስቲያናት ለ3 ቀን ምህላ እንዲደረግ ሐሳብ አቅርቤላቸው ነበር። ቅዱስነታቸውም ሐሳቡን ተቀብለው ምሽቱ ላይ መመሪያ ተዘጋጅቶ እንዲሰራጭ ጥብቅ ትእዛዝ ሰጡ። በኋላ ግን ባልታወቀ ምክንያት ትእዛዙ ሳይተላለፍ ቀረ። ሁኔታው አስገርሞኝ በማግስቱ ጧት ለምን እንደቀረ ስጠይቃቸው ለሰላም ምህላ ማድረጉ ሰላም እንደሌለ ያስመስላል የሚል ሐሳብ ስለመጣ ለማስፈጸም አለመቻሉን በማዘን ነገሩኝ። ይህንን ሁኔታ ቤተክርስቲያኗ የምታደርገው እያንዳንዱ ነገር ሁሉ በመንግስት እይታ ውስጥ እንደሆነ ለማስረዳት ይቻላል። በቤተክርስቲያኗ አስተዳደር ውስጥ የተሰገሰጉ የመንግስት ጥቅም የሚያስከብሩ ካድሬዎች የታሰበውን መልእክት ጠልፈው ወደ መንግስት እንደወሰዱትና እንዳሰናከሉት ለመረዳት አዳጋች አልነበረም። በአቡነ ጳውሎስ ፓትርያርክነት ዘመን ብዙ ከፍተኛ የልማትና የእድገት ሥራዎች ሰርተው እንደነበር የማይካድ ነው። የልማት ሰውም እንደነበሩ በቅርብ የታዘብኩት ነው። የልማት አጋሮችን እንዲያነጋግሩ በተጠየቁ ቁጥር ድጋፋቸውን ለመስጠት ዘወትር ዝግጁ ነበሩ። በእርሳቸው ዘመን በተለይ የቤተ ክርስቲያኒቱ የውጭ ግንኙነት ከፍተኛ ደረጃ ላይ ደርሶ ነበር። በመሆኑም ሰላምና አንድነት የጠፋበት፣ መከፋፈልና መጠላላት የሰፈነበት ዘመን ስለነበር አለመታደል ሆኖ አመራራቸው የሚገባውን ዕውቅና ሳያገኝ ቀርቷል። የኢየሩሳሌም መንፈሳዊ ጉዞ። የማመልከው እግዚአብሔር አንድ ልጁን ለድህነታችን መንገድ ይሆን ዘንድ ፈቃዱ ሆኖ ወደ ላከበት ቅዱስ ስፍራ ማምራትን አብዝቼ የማኝ ስለነበር ጠይቀውት የማይነሳ አምላክ ቅድስት ሀገር ኢየሩሳሌምን ጎብኝቼ በረከት እንዳገኝ ፈቃዱ ሆኖ ከባለቤቴ ጋር የትንሣኤን በዓል በዚያች ሀገር ለማክበር 7 ጊዜ ያለማቋረጥ ጉዞ አድርገናል። የኢየሩሳሌምን ቅዱስ ስፍራዎች መጎብኘት ማለት በመጽሐፍ ቅዱስ ተመዝግቦ የሚገኘውን ሕይወት እንደመናገር ማለት ነው። የጌታ ጽንሰቱ የተበሰረበት፣ የተወለደበትን፣ የተጠመቀበትን፣ ያስተማረበትን፣ ድንቅ ታምራቶችን የሰራበትን፣ የግፍ ፍርድ የተቀበለበትን አደባባይ፣ ስቅለቱ፣ ሞቱና ትንሣኤው የተፈጸመባቸውን ቦታዎችና ሌሎችንም ታሪካዊ ስፍራዎች በመጎብኘት ጌታ ኢየሱስ ክርስቶስ በዚች ዓለም ላይ ያሳለፈውን ሕይወትና ስለኛ ብሎ የተቀበለውን መከራ የበለጠ ለመገንዘብ አስችሎኛል። እኔና ባለቤቴ ይህን መንፈሳዊ ጉዞ 7 ጊዜ አድርገናል። ዓለማዊ አገልግሎት፣ የሮተሪ ተሳትፎ። ሮተሪ ልዩ ልዩ ባለሙያዎች የሚሳተፉበት ዓለም አቀፋዊ አገልግሎት ሰጪ ድርጅት ሲሆን ዓላማው ከራስ በፊት ሌላውን በማስቀደም ለሌሎች አገልግሎት መስጠት ነው። ካለው ቀንሶ የሰው ልጅ መርዳትና የኑሮ ደረጃው እንዲሻሻል ማድረግ የሮተሪ አባል ተቀዳሚ ተግባርም ነው። እኔ የሮተሪ አባል የሆንኩት በ1963 ዓ.ም ሲሆን የሙያ ስያሜም በዚያን ጊዜ የሀገር ውስጥ ገቢ መስሪያ ቤት የበላይ ኃላፊ እንደመሆኔ ፋይናንስና ታክሴሽን የሚል ነበር። በዚያን ወቅት የአዲስ አበባ ሮተሪ ክለብ በኢትዮጵያ ውስጥ ብቸኛው ክለብ ነበር። በመሰረቱ የአንድ ክለብ አባላት ቁጥር 25 አካባቢ ሊሆን ሲገባው
የአዲስ አበባ ክለብ የአባላቱ ቁጥር ግን ከ50 በላይ ሆኖ ነበር። ክለቡ ለሁለት እንዲከፈል ሐሳብ ቢቀርብም አባላቱ በጣም የተቀራረቡ ከመሆናቸው የተነሳ መለየቱን በየምክንያቱ ባለመደገፋቸው ሐሳቡ ተግባራዊ ሳይሆን ቀረ። በመሃል በሀገሪቱ ውስጥ አብዮት ስለፈነዳ ክለቡ ስራውን ለመቀጠል አልቻለምና እስከናካቴው እንዲዘጋ ተደረገ። አባላቱም ተበታተኑ። እኔም የውዴታ ግዴታ የስደት ሰለባ ሆንኩ። በመሆኑም ሮተሪ ዓለም አቀፍ ድርጅት እንደመሆኑ በሄድኩበት ሀገር ሁሉ ያለምንም ችግር ወደ ተገኘው የሮተሪ ክለቡ ጎራ እያልኩ በየስብሰባው ሳተፍ ስለነበር የሮተሪ ግዳጅን ሳላቋርጥ እየሰራው ቆይቻለሁ ለማለት እችላለሁ። ከ20 ዓመታት የስደት ኑሮ በኋላ ወደ ሀገሬ ስመለስ የሥራ ቋንቋው አማርኛ ያደረገው ብቸኛ ክለብ የአዲስ አበባ ምስራቅ ሮተሪ ክለብ በመቋቋም ላይ ስለነበር ወዲያውኑ ያንን ክለብ በአባልነት ተቀላቀልኩ። በ1991 ዓ.ም የክለቡ አባል ከሆንኩኝ በኋላ በሂደት የክለቡ የፕሮግራም ኃላፊና ምክትል ፕሬዚዳንት በመጨረሻም የክለቡ ሶስተኛ ፕሬዚዳንት በመሆን አገልግያለሁ። የመጀመሪያው ፕሬዚዳንት መስራች አባል የሆኑት ክቡር አቶ ጌታቸው በቀለ ሲሆን ሁለተኛ ደግሞ አቶ ሚሊዮን ወልደ መስቀል ነበሩ። በኢትዮጵያ የሮተሪ ማህበረሰብ ተጠሪ በመሆን ተመድቤ ለሁለት ተከታታይ ዓመታት አገሪቱን በመወከል ሰርቻለሁ። እንዲሁም የሮተሪ የኢትዮጵያ የመጠጥ ውሃ አቅርቦት ግብረ ኃይል ሊቀመንበር በመሆን በሮተሪ የሚመራውን ንጹህ ውሃ አቅርቦት እቅድ ተግባራዊ በማድረግ ለ8 ዓመታት ያህል አስተባብሬያለሁ። በዚህ ፕሮግራም ከ500 ሺህ በላይ ለሚሆኑ የሰሜንና የምስራቅ ሸዋ የአካባቢው ማህበረሰቦች ምንጭ በማጎልበት እና ጥልቅ ጉድጓዶች በማስቆፈር የንጹህ የመጠጥ ውሃ ተጠቃሚ እንዲሆኑ ማድረግ ተችሏል። ለዚህ ግዙፍ ፕሮጀክት በተለይ በአሜሪካ በሲያትል ከተማ የሚገኙ ሮተሪያኖች፣ የሮተሪ ማህበራትና የሮተሪ ኢንተርናሽናል ድርጅት ጉልህ አስተዋጽኦ ማድረጋቸው ይታወሳል። የሮተሪ የውሃ ልማት ግብረ ሰናይ ታስክ ፎርስ ሰብሳቢ ሆኜ የሰራውበት ወቅት ንጹህ የመጠጥ ውሃ ማግኘት የሰው ልጅ መሰረታዊ መብት ቢሆንም ብዙዎቹ የሀገራችን ሰዎች ይህንን እድል ባለማግኘታቸው በቀላሉ ለማስወገድ ለሚቻሉ ልዩ ልዩ በሽታዎች ተጋላጭ መሆናቸውን ልገነዘብ ችያለሁ። ስለዚህ ለነዚህ ማህበረሰቦች ንጹህ የመጠጥ ውሃ ማግኘት ትርጉም እንዳለው ለመረዳት ምርምር አይጠቅምም። ሮተሪ እንደ ተቋም 150 በሚሆኑ አገሮች ውስጥ የሚገኝ የተለያዩ ክለቦችን ያካተተና ሮተሪ ኢንተርናሽናል በመባል የሚታወቅ ዓለም አቀፋዊ ማዕከል አስተባባሪ ድርጅት አለው። ዋናው መስሪያ ቤቱ በቺካጎ ከተማ ይገኛል። ለአመራሩ እንዲያመች ክለቦቹ በክፍለ ሀገር ቀጠና ዲስትሪክት የተደራጁ ናቸው። በዓመት አንድ ጊዜ የዓለምን ሮተሪያኖች የሚያሳትፍ ጠቅላላ ጉባኤ ኮንቬንሽን፣ እንዲሁም በቀጠና ደረጃ በቡድን የተከፋፈሉት ክለቦችም ዓመታዊ ጉባኤያቸውን ዲስትሪክት ኮንፈረንስ ያካሂዳሉ። በመሆኑም ሁሉም አባላት በሮተሪ ኢንተርናሽናል በየዓመቱ የሚታወጀውን መሪ መፈክር መከተል ይጠበቅባቸዋል። በአሜሪካ ቺካጎ እንዲሁም በካናዳ ቶሮንቶ ላይ በተካሄዱት የዓለም አቀፍ ስብሰባዎች ላይና እንዲሁም ከ5 ያላነሱ በአፍሪካ ቀጠናዊ ስብሰባዎች ላይ ተገኝቼ የተሳተፍኩ ሲሆን የሰፊው የሮተሪ ማህበረሰብ አባል በመሆኔና የድርጅቱን ዓላማ በአንድነት ለመተግበር እድል በማግኘቴ ታላቅ ክብርና ደስታ ይሰማኛል። የእርሻ ልማት ሥራ ብዙዎች እንደሚያስቡት ሁሉ ጡረታ መውጣት ማለት የአዲስ ሕይወት ምዕራፍ መክፈት እንጂ ያለፈውን ትዝታ በማመንጀግ እጅና እግርን አጣጥፎ መቀመጥ ማለት አይደለም። በሥራ ላይ በነበርኩበት ጊዜ ላረግ የምመኘው የእርሻ ሥራ ለመጀመር አቀድኩ። በምስራቅ ሸዋ የኦሮሚያ ዞን በሊሙ ወረዳ በሸራ ዲዋንዲባ ቀበሌ የገበሬ ማህበር ክልል ውስጥ የአትክልትና ፍራፍሬ እርሻ አቋቁሜ በዛ ላይ ማተኮር ጀመርኩ። ቀደም ሲል ወንድሜ ምህመን ለገሰ ለመናፈሻ የሚሆን ቦታ ለረጅም ዓመት ከገበሬዎች ኮንትራት ወስዶ ያለማ ስለነበር እኔም ከነሱ መሬት አጠገብ መሬት ከገበሬዎች ገዝቼ በላዩ ላይ ማረፊያ ቤት ሰራው። ለመስኖ የሚያገለግል ጥልቀት ያለው የውሃ ጉድጓድ አስቆፈርኩ። ከዋናው መንገድ እስከ እርሻው ድረስ የሚያስኬድ የጥርጊያ መንገድም አሰርቼ የቦታውንም ዙሪያ በኮሽምና በልዩ ልዩ እጽዋት አሳጠርኩ። የ3 ፌዝ የኤሌክትሪክ ኃይል አስገብቼ ከጉድጓድ ከርሰ ምድር ውሃ በፓምፕ በማስወጣት የአትክልትና ፍራፍሬ መስኖ ልማት ጀመርኩኝ። እንደ ማንጎ፣
ፓፓያ፣ አቮካዶ፣ ብርቱካን፣ ሎሚ፣ ቡናና የመሳሰሉትን ቋሚ አትክልቶች ተከልኩ። እንዲሁም ስትሮበሪ፣ ብሮኮሊ፣ ጥቅል ጎመን፣ አበባ ጎመን የመሳሰሉትን አትክልቶች በመስኖ ማምረቱን ተያያዝኩት። አልፎ አልፎም ሽንኩርትና ቃሪያም የመሳሰሉትን እንደ ገበያው ሁኔታ እያየው አመርታለሁ። በተጓዳኝ 3 የወተት ላሞች ገዝቼ ወተት ማምረትም ጀመርኩ። በአጭር ጊዜ ውስጥ ላሞቹ ተራብተው ቁጥራቸው ወደ 8 ከፍ አለ። ምርቱን ማማ የሚባል የወተት ፋብሪካ በቀጥታ ከእርሻው ቦታ እንዲረከበው ሁኔታዎች ተመቻቹ። ከሚገኘው ትርፉ ላይ ለ5 የሰራተኞቼ ልጆች የትምህርት ቤት ወጪ መደጎሚያ እንዲወጣ ተደርጓል። የእርሻውን ሥራ ትርፋማ የማድረጉ አስፈላጊነት የታወቀ ቢሆንም ቦታው ውሱን ስለሆነ አስፋፍቶ የበለጠ ትርፋማ ለማድረግ አልተቻለም። ዋናው ዓላማዬ በየጊዜው ከከተማ ወጣ እያልኩ ንጹህ አየር ለመቀበልና ለመዝናናት የሚያስችለኝን ቦታ ማዘጋጀት ስለነበረ ትኩረቴን ያደረግኩት ከፍተኛ ገቢ ያላቸው ተጠቃሚዎች በሚፈልጉት ምርት ላይ ነበር። በመጠኑም ቢሆን ስራውን ትርፋማ ለማድረግ እየሞከረ ነው። በዚህ እርሻ ቦታ ላይ በምውልበትና በማድርበት ጊዜ ከጸጥታውና ከንጹህ አየሩ ባሻገር በተለይ በምሽቱ ሰዓት ላይ የተለያዩ ወፎችን ማየትና ውብ ዝማሪያቸውን መስማት በጣም ያስደስተኛል። በእርሻው መሃል ስዘዋወርም የእጽዋቱን አስተዳደግ በሚገባ ስለማጤ ነው ለህሊናዬ ትልቅ ረፍት የሚሰጠኝ ሆኖ አግኝቼዋለሁ። በእርሻው ማሳ ላይ 7 ሰዎች በቋሚነትና በጊዜያዊነት ደግሞ እንደ ስራው አስፈላጊነት ተቀጥሮ የሚሰሩ ብዙ ግለሰቦች ስላሉ የብዙዎችን ሰው ህይወት ለመደገፍ አስችሎኛል። ይህንንም ማድረግ በመቻሌ የሚሰማኝ ደስታ ወሰን የለውም። በተጨማሪም መጠጥ ውሃ ለቸገራቸው የአካባቢው ሰዎች በአማካይ በቀን ወደ 100 ጀሪካን 2000 ሊትር ንጹህ የመጠጥ ውሃ በነፃ እንዲዳረስ እያረኩ ነው። ስለዚህ እርሻው የኔን የመዝናኛ ፍላጎት ከማርካቱም በላይ ለአካባቢው ማህበረሰብም ጠቃሚ የሆነ ድጋፍ ለመስጠት ያስቻለ ስለሆነ በስራው ከፍ ያለ ደስታ ይሰማኛል። የጡረታው ዘመንን ውጤታማ ለማድረግ ዋናው ምስጢር ባለፈው የታለፈበትን የህይወት ትዝታ ወደ ጎን ትቶ ፈጣሪ የሸረውን ተጨማሪ ዕድሜ እንደ አዲስ የህይወት ምዕራፍ በመውሰድ በተለይ ቀደም ሲል በነበረው የሥራ ዘመን ለመስራት ያልተቻሉትን ስራዎች በተገኘው ዕድል ለመስራት ቆርጦ መነሳት አስፈላጊ መሆኑን አምኜበታለሁ። አንዳንድ ሰዎች ጡረታ መውጣትን የህይወት ሩጫ መጨረሻ አድርገው ይወስዱታል። ይህ በፍጹም ስህተት ነው። የጡረታ ዘመን አዲስ ፈጠራ ሊታይበት የሚገባ ዘመን መሆን ይችላል። ለጡረታ ዕድሜ ያበቃኝንና ተጨማሪ ዕድሜ ከጤና ጋር ከተባረከና ከተቀደሰ ቤተሰብ ጋር አሟልቶ የሰጠኝን አምላክ እያመሰገንኩ ጊዜ ወርቅ በመሆኗ ልጠቀምባት በመቻሌ ከፍ ያለ የህሊና እርካታ ይሰማኛል። ጸጋውን አብዝቶ ለሰጠኝ አምላክ ክብርና ምስጋና ይድረሰው። የቀድሞ የተመድ ሰራተኞች ማህበር መቋቋም በ1990 ዓ.ም ከኒውዮርክ ጠቅልዬ ወደ አዲስ አበባ ስመለስ ከአፍሪካ ኢኮኖሚክ ኮሚሽን ለመጀመሪያ ጊዜ ጡረታ ወጥተው የመረዳጃ ማህበር አቋቁመው ማህበራቸውን የዓለም አቀፉ የጡረተኞች ማህበር ፌዴሬሽን አባል ለማድረግ በመታገል ላይ ነበሩ። ሌሎች እንደኔ ከውጭ ሀገር ጡረታ ወጥተው የተመለሱ ባልደረቦች ጋር በመሆን ተገቢውን የመተዳደሪያ ደንብ በማዘጋጀትና የአባላቱን ስብጥር በማስፋት ማህበሩ ተስተካክሎ እንዲቋቋም አድርገን ለፌዴሬሽኑ አባልነት ማመልከቻ ቀረበን። ከልዩ ልዩ የድርጅት መስሪያ ቤቶች ጡረታ ወጥተው ግንኙነታቸውን ከኢትዮጵያ ጋር ለማድረግ የመረጡትን በአማካይነት የሚፈለገውን መስፈርት ለማሟላት በመቻሉ ማመልከቻችን ወዲያውኑ ተቀባይነት አግኝቶ ማህበሩ ከሐምሌ 1991 ዓ.ም ጀምሮ ከእህት ማህበራት ፌዴሬሽን ጋር በአባልነት ሊቀላቀል ቻለ። በዝግጅቱ ወቅት ከኔ ጋር ቁልፍ ሚና የተጫወቱት አባላት መካከል የተመድ ጄኔቫ መስሪያ ቤት ይሰራ የነበረው አቶ ላቀው አሰፋ፣ ከኒውዮርክ ዋናው መስሪያ ቤት በጡረታ ተሰናብቶ የነበረው አቶ መሐመድ ሰይድ፣ አይኤልኦ ውስጥ ይሰራ የነበረው ዶክተር በክሪ አብዱላሂ ነበሩ። እኔ የማህበሩ ፕሬዝዳንት ሆኜ እንዳገለግል ስመረጥ አቶ መሐመድ ሰይድ ተቀዳሚ ምክትል ፕሬዝዳንት፣ የቀድሞ የአፍሪካ ኢኮኖሚክ ኮሚሽን መረዳጃ ማህበር ፕሬዝዳንት የነበረው አቶ ዘውዱ መኮንን ሁለተኛ ምክትል ፕሬዝዳንት፣ ዶክተር በክሪ አብዱላሂ ጸሐፊ ሆነው ተሰየመን። በዚያው ዓመት ማህበራችንን በመወከል በዓለም አቀፍ ፌዴሬሽን ጉባኤ ላይ ተገኝቼ ማህበራችንን አስተዋውቄያለሁ። የማህበሩ ዋና ዓላማ
በጡረታ የወጡት የቀድሞ የተባበሩት መንግስታት ድርጅት ሰራተኞች በሥራ ላይ በነበሩበት ጊዜ የገቡትን ቃል ኪዳን እንዳይዘነጉ ለማድረግና የጋራ ጥቅማቸውን በህብረት ለመጠበቅ እንዲቻል ለማድረግ ነው። ማህበሩ የጡረተኞችን ጥቅም በማስከበርና የጡረታው ሕግ ያልገባቸውን ጡረተኛ ቤተሰቦች በመርዳት የጡረታ መብታቸው እንዲከበርላቸው በማድረግ ረገድ ከፍተኛ እገዛ አድርጓል፣ እያደረገም ነው። እንዲሁም ያለፈው አገልግሎታቸው እንዲከበርና እንደሌሎቹ በማገልገል ላይ የሚገኙ የተመድ ሰራተኞች ሁሉ የድርጅቱን የጤና አገልግሎትና ሌሎችንም ጥቅማ ጥቅሞች ያለምንም ልዩነት እንዲያገኙ ለማድረግ ህብረቱ ኃይል ፈጥሮለታል። ዓላማውን የበለጠ ለማሳካት ማህበሩ በየሀገሩ የተቋቋሙት ማህበራት በፌዴሬሽን መልክ የጋራ ህብረት ፈጥረው በዓለም አቀፍ ደረጃ ድምጻቸውን የሚያሰሙበት ድርጅት አባል ሆኗል። ማህበራችንን ለ22 ዓመታት በመወከልና የፌዴሬሽኑ ምክትል ፕሬዝዳንት እንዲሁም የድርጅቱ የጡረታ ቦርድ አባል ሆኜ ለ8 ዓመታት ያህል በማገልገል በማህበራቱ እድገት ላይ አሻራዬን ለማስቀመጥ እድል ስላገኘው ደስተኛ ነኝ። የኢትዮጵያ የተመድ ጡረተኞች ማህበር ፕሬዝዳንት ሆኜ በቆየሁበት 22 ዓመታት ጊዜ የኢትዮጵያ ጡረተኞች መብት እንዲከበር እንዲሁም ጡረተኞች የተመድ ማህበረሰብ አካል መሆናቸው ዕውቅና እንዲያገኝና የድርጅቱ የጤና አገልግሎትም ተጠቃሚ እንዲሆኑ በማድረግ ረገድ የተሳካ ዲፕሎማሲያዊ ትግል ተካሂዷል። ማህበሩ ከመመስረቱ በፊት የኮሚሽኑ የቀድሞ ሰራተኞች ጡረታ ከወጡ በኋላ ወደ ኢሲኤ ግቢ ውስጥ በተፈለጉ ጊዜ ለመግባት እንኳን አይፈቀድላቸውም ነበር። ማህበሩ ከተቋቋመ በኋላ ግን ሁሉም ጡረተኞች ከቤተሰቦቻቸው ጋር ጭምር ግቢ ውስጥ በፈለጉ ጊዜ እንዲገቡ እንዲሁም በድርጅቱ የጤና አገልግሎት የመጠቀም መብታቸው እንዲከበር ተደርጓል። እኔ ኃላፊነቴን እስካስረከብኩበት 2012 ዓ.ም ድረስ የአባላቱ ቁጥር ከ100 ወደ 900 ደርሷል። እንዲሁም ድርጅቱም በሁሉም የተመድ መስሪያ ቤቶች ዘንድ ታዋቂነት አግኝቶ ጠንካራ አቋም ያለው ድርጅት መሆኑን አስመስክሯል። በዚህ ወቅት ክብርት የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የክብር አባል ሆነዋል። ምንም እንኳን በማህበሩ ደንብ መሰረት አመራሩ በየ4 ዓመቱ የሚለወጥ ቢሆንም በበጎ ፈቃደኝነት ለማገልገል ፍላጎት ያላቸው አባላት በቀላሉ ለማግኘት ባለመቻሉ የማህበሩን ጥቅም በማስቀደም የቦርድ አባላቱ ፈቃደኛ እስከሆኑበት ጊዜ ድረስ በቀጣይነት ያለምንም ጊዜ ገደብ እየተመረጡ ለማገልገል እንዲችሉ ጠቅላላ ጉባኤው የመተዳደሪያው ደንቡ እንዲሻሻል አድርጓል። በዚህ ምክንያት ኃላፊነቴን ለሌላ ለማስረከብ በተደጋጋሚ ቢሞከርም ጠቅላላ ጉባኤው ፈጣሪ ዕድሜና ጤና እስከሰጠህ ድረስ ከቦታው ላይ ቆይልን እያለ በመማጸኑ ኃላፊነቴን ለሌላ ለማስተላለፍ ተቸግሬ ድርጅቱን ለ22 ዓመታት በፕሬዝዳንትነት እንድመራ ግድ ሆኖብኝ ነበር። በመጨረሻ ግን ቢዘገይም የማህበሩ አመራር የተተኪነት ባህል ማዳበር ያለበት መሆኑን በማስገንዘብ ኃላፊነቴን እንድለቅ በአጽንኦት ስለተማጸንኩ ሌላ አመራር እንዲተካልኝ ተደርጓል። ማህበሩን በመወከል ያለማቋረጥ ለ22 ዓመታት በማህበሩ ፌዴሬሽን ፋፊክስ ጠቅላላ ጉባኤ ስብሰባ ላይ ተካፋይ ሆኛለሁ። ፌዴሬሽኑ የተቋቋመው በኒውዮርክ፣ በጄኔቫ፣ በሮምና በፓሪስ ማህበራት ስለሆነ የፌዴሬሽኑ የሥራ አፈጻጸም ሁሉን ያቅፍ አልነበረም። የኋላ ኋላም ከሦስተኛው ዓለም የተቀላቀሉት አባላት ለቁጥር ማሟያነት ከመጠቀም ባለፈ በኩል ደረጃ ለማየት ፌዴሬሽኑ ሲቸገር ይታይም ነበር። ከአድሏዊነት ነፃ እንዳልነበረ ብዙ ማሳያዎች ነበሩ። የፌዴሬሽኑ የመተዳደሪያ ደንብ በሚሻሻልበት ወቅት በተዘዋዋሪ መንገድ ይህንን ልማድ ሕጋዊ ለማድረግ ከፍተኛ የተቀናበረ ጥረት ተደርጎ ነበር። በመሆኑም ከኤሽያና ከላቲን አሜሪካ አቻዎቼ ጋር ቅንጅት በመፍጠር ያልተስማሙንን የመተዳደሪያ ደንብ አንቀጾች ለማስለወጥ ችለናል። በተለይም የማህበራቱ አባላት ትልቅም ይሁን ትንሽ በተባበሩት መንግስታት ድርጅት መርሆ መሰረት ሁሉም እኩል ድምጽ ሊኖራቸው ይገባል የሚል አስተሳሰብ መደራደሪያ የሌለው መሆኑ እንዲረጋገጥ ተደርጓል። እንዲሁም አመራሩ ሁሉን ያካተተ የጾታና የጂኦግራፊ ሚዛን የጠበቀ እንዲሆን ለማድረግ እልህ አስጨራሽ ትግል ተካሂዷል። በዚህም የተነሳ የሶስተኛው ዓለም ማህበራት አመራሮች ለመጀመሪያ ጊዜ የፌዴሬሽኑ ምክትል ፕሬዝዳንትና የጡረታ ቦርድ ተወካይ ሆነው በመሰየም ያስተዳደሩን ኃላፊነት ለመቀላቀል በቅተዋል።
በፌዴሬሽኑ ጠቅላላ ጉባኤ በተሳተፍኩባቸው 22 ዓመታት ውስጥ የዲሞክራሲ ስርዓት በፌዴሬሽኑ ውስጥ እንዲሰፍን በማድረግ የትግሉ አጋር በመሆኔ መንፈሳዊ ኩራት ይሰማኛል። ሌላው በፌዴሬሽኑ የቆይታ ዘመን ብዙ ወዳጆች ለማፍራት በመቻሌና ፌዴሬሽኑም አድጎና ጠንክሮ ለማየት በመቻሌ ከፍተኛ የህሊና እርካታና መንፈሳዊ ኩራት ይሰማኛል። በዚህ የረጅም አገልግሎት ዘመኔ ለ8 ዓመታት በምክትል ፕሬዝዳንትነት እንዲሁም ለ6 ዓመታት ፌዴሬሽኑን በመወከል የድርጅቱ ጡረታ ቦርድ አባል በመሆን አገልግያለሁ። በአንድ ወቅት ደግሞ ጠቅላላ ጉባኤውን በሊቀመንበርነት እንድመራ ተመርጬ የጉባኤውን ውይይት የመምራት ዕድል አግኝቻለሁ። ያም በመሆን ለድርጅቱ እድገት ከፍተኛ አስተዋጽኦ ለማድረግ ዕድል አግኝቻለሁ። በአጠቃላይ ለረጅም ዘመን ማህበሬን በመወከል ባደረግኩት ተሳትፎ ለድርጅቱ እድገትና መዳበር ጉልህ አስተዋጽኦ ለማድረግ በመቻሌ ከፍ ያለ እርካታ ይሰማኛል። ከድርጅቱ ከጡረታ አስተዳደር መስሪያ ቤት ኃላፊዎች፣ ቁልፍ ሰራተኞች እንዲሁም በየአህጉሩ ካሉት እህት ማህበራት መሪዎች ጋር የቅርብ የሥራ ግንኙነት ለመፍጠርና ብሎም ወዳጅ ለማፍራት በመቻሌ ከፍ ያለ ደስታ ይሰማኛል። የሥራ ዘመኔን አጠናቅቄ ስሰናበት ላበረከትኩት የረጅም ዓመታት አገልግሎት የፌዴሬሽኑ ጠቅላላ ጉባኤ ዕውቅና በመስጠት ባልጠበቅኩት ሁኔታ የፌዴሬሽኑ የክብር ፕሬዝዳንት አድርጎ ሰይሞኛል። በተመሳሳይ መልኩ አፊክስ አዲስ አበባም የወርቀ ዘቦ ካባ በማልበስ የማህበሩ የዕድሜ ልክ የቦርድ አባልና የክብር ፕሬዝዳንት አሚርተስ አድርጎ በመሰየም በታላቅ አክብሮት የደመቀ ሽኝት አድርጎልኛል። ለዚህም ምስጋኔ ወደር የለውም። ከጡረተኞቹ ጓደኞቼ ጋር የነበረኝ የቅርብ ወዳጅነትና ዘውትር ያሳዩኝ የነበረው አክብሮትና ያረጉልኝ የነበረውን ትብብር ሳስታውስ ታላቅ ደስታና ክብር ይሰማኛል። ምስጋናዬ በያሉበት ይድረሳቸው። የማህበሩ አባላት ጡረታንና የጤና አገልግሎት በተመለከተ የሚቻለውን እገዛ ለማድረግ በመቻሌ ልዩ እርካታ ይሰማኛል። ማጠቃለያ። የተወለድኩት ከሰፊው ህብረተሰብ ቤተሰብ ውስጥ ሲሆን አስተዳደጌም እንደ ማንኛውም ኢትዮጵያዊ ነው። ልዩነቱ አመጣጤ ከካህን ቤተሰብ በመሆኑ ከልጅነት ዕድሜ ጀምሮ በፈሪሃ እግዚአብሔርና በጠንካራ ስነ ምግባር በመታነጽ ማደጌ ነው። የኦርቶዶክስ ተዋሕዶ እምነትን ጠብቄ ያደግኩ አማኝ ነኝ። ፊደል ቆጥሬ ዳዊትን የደገምኩት አያቴ መምህሬ ሳህሌ ወልደ ገብርኤል መስራችና ትክክለኛ ካህን በሆኑበት በታላቁ ደብር በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ነው። ክህነትና ዲቁናን ያገኘሁትም እዚሁ ደብር ነው። ክህነት የተቀበልኩት ከግብፃዊው ጳጳስ ከአቡነ ቄርሎስ ነው። የዲቁናው አገልግሎት ዘመን ግን አጭርና ከጃንጥላ መያዝ ያላለፈ ቢሆንም በዘላቂነት በሥርዓተ ቅዳሴው ለመሳተፍ አስችሎኛል። እንዲሁም በአሁኑ ወቅት በሊቃውንትነት ደረጃ የሚታወቁትን የአክስቴን ልጆች ከነመጋቢ ምስጢር ንጉሴ በየነና አድማሱ በየነን አሁን አባ ፈቃደ ሥላሴ በመከተል በባህታ ታካ ነገሥት ቤተክርስቲያን ወንበር ዘርግተው ቅኔ ያስተምሩ ከነበሩት ታዋቂው የቅኔ መምህር ከየኔታ ጊራ ዘንድ ቅኔ መቁጠርም ጀምሬ ነበር። በቆይታዬ ጊዜ ብዙ ባልገፋበት የቅኔ አቆጣጠርንና የሰምና ወርቅ አጠቃቀምን ምስጢር ለመረዳት አስችሎኛል። ከቤተሰቤ አባላት ውስጥ ከኔ በፊት ማንም ወደ ዘመናዊ ትምህርት ገብቶ ትምህርቱን በከፍተኛ ደረጃ ተከታትሎ ያጠናቀቀ አልነበረም። ትምህርቴን ሳላቋርጥ ደረጃ በደረጃ በስኬት ለመከታተል መቻሌ ፈጣሪ ፈቅዶና አግዞኝ ነው እንጂ አሪያ ሆኖኝ የምከተለው ሰው ኑሮኝ አልነበረም። ይገፋፋኝ የነበረው ኃይል ዘመናዊ ትምህርት ቀስሜ በከፍተኛ የሥራ ኃላፊነት ደረጃ ላይ ተመድቤ ሀገሬን ለማገልገል የነበረኝ ራዕይ ብቻ ነበር። ትምህርቴን በጽናት ከተከታተልኩ ዓላማዬ እንደሚሳካ ፈጣሪ እንደሚረዳኝ ሙሉ እምነትም ነበረኝ። ከተሞክሮዬ በመነሳት የምሰጠው ምክር ዘወትር በትልቁ ማለምና የዓላማ ጽናት ይዞ እምነትን በፈጣሪ ላይ አድርጎ መጓዝ ጠቃሚና ወሳኝ መሆኑን ነው። ሌላው ምኞቴ ተመሬ ሥራ ከያዝኩ በኋላ በቶሎ ትዳር መስርቼ ልጆች አፍርቼ ጥሩ የቤተሰብ ሕይወት መመስረት ነበር። ለዚህም ይመስለኛል ገና በልጅነቴ በ25 ዓመቴ ተማሪ ሳለሁ ባልታሰበ ድብቅ አጋጣሚ ትዳር ለመመስረት የተነሳሳሁት። እግዚአብሔር ምኞቴን ባርኮ የተቀደሰ ጋብቻና የተባረኩ ልጆችና የልጅ ልጆች ለማየት ያበቃኝ። ትምህርቴንም በሀገር ውስጥና በውጭ ሀገር በመከታተል ያለምንም ችግር በከፍተኛ ደረጃ አጠናቅቄ በተማርኩት የትምህርት ዘርፍ ወደ ሥራ ዓለም ገብቼ በሀገርና
በዓለም አቀፍ ደረጃ በከፍተኛ ኃላፊነት ለመስራት መታደሌ ከፈጣሪ የተሰጠኝ ሌላው ጸጋ ነው እላለሁ። የሕይወቴ መንገድ ሁልጊዜም አልጋ ባልጋ ባይሆንም የእግዚአብሔር ጸጋ ስላልተለየኝ ያለምንም ረዳት ልወጣው ችያለሁ። በራሴ ልፋትና በፈጣሪ እርዳታ የተፋጠነ እድገት እያገኘው በሀገር ውስጥና በዓለም አቀፍ ድርጅቶች ተሳትፌ በብቃትና በአመርቂ ውጤት ግዳጄን ለመወጣት በቅቻለሁ። ገና በሰላሳዎቹ መጀመሪያ ዕድሜ ላይ እያለሁ ባልታሰበ አጋጣሚ የመንግስት ጥሪ ተደርጎልኝ ከፍተኛ የመንግስት ኃላፊነት ተሰጥቶኝ ግዳጄን በሚገባ ተወጥቻለሁ። በሥራ ላይ ሆኜ አልፎ አልፎ አንዳንድ መሰናክሎች ቢገጥሙኝም ሁልጊዜም መመኪያዬ ልዑል እግዚአብሔር በመሆኑ ጉዞዬ ሊሳካ ችሏል። ይህም እንደተጠበቀ ሆኖ ሌላው የሕይወቴ ስኬታማነት ቁልፍ አድርጌ የወሰድኩት በወጣትነት ዘመኔ ለአንድ ሰንደቅ ዓላማና ለሀገር የነበረኝን ታማኝነትና የሀገር ፍቅር ከሌሎች ጋር በአንድነት እየዘመርኩ ማደጌ ነው። ሲቀጥልም አገሪቱ ሰላም የሰፈነባት ሕዝቧን በጎሳና በቀለም በሃይማኖት ተከፋፍሎ በጎሪጥ የማይተያይበትና በፍቅርና በመተሳሰብ የሚኖርበት ዘመን ስለነበረ መንግስትም ታዳጊ ዜጎችን በትምህርት አንጾ ለማሳደግ ቆርጦ የተነሳበት ጊዜ በመሆኑ አርቆ በማሰብና ጠንክሮ በመስራት እድገትን የማግኘት ራዕይ ለመሰነቅ ምቹ ድባብ ነበር። በራሴ የምተማመን መሆኔና ዘወትር ስራዬን አክብሬ ኃላፊነቴን በትጋትና በብቃት ለመወጣት ጥረት ማድረጌ በተለይም ለስሜና ለክብሬ ከፍተኛ ዋጋ መስጠቴ የስኬቴ ሌላው ምክንያት እንደሆነ አምኛለሁ። በማንኛውም ጊዜ በአደባባይ አንገቴን ቀና አድርጌ ለመሄድ የሚያስችል ሥራ ሰርቼ በማለፌ መንፈሳዊ ኩራት ይሰማኛል። ይህም አስተሳሰብ የሕይወት ጉዞ መሠረታዊ ፍልስፍና እንደነበረ ተደርጎ ሊወሰድ ይችላል። ባጭሩ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራትና በእርሱም መተማመን መሆኑ ስለምረዳ ምንም አይነት ዕቅድ ሲይዝ በመጀመሪያ ፈጣሪ በቸርነቱ እንዲመራኝ በመለመን ነው። ከኔ የሕይወት ጉዞ መማር የሚቻለው ማንም ሰው ጠንካራ ራዕይ ካለው፣ ሰላምና የአእምሮ እረፍት ካገኘ፣ እንዲሁም የፈጣሪውን እርዳታ እየጠየቀ በርትቶ ከሰራ ከተመኘው ደረጃ ላይ ለመድረስ የሚኖረው ዕድል ከፍተኛ መሆኑን ነው። ለኔ በእርሱ ፈቃድ ምኞቴ ተሳክቶልኛል። በመጨረሻም ወላጆቼ ያላለሰለሰ ድጋፍና የቤተሰብ ፍቅር የስኬቴ ዋናው የጀርባ አጥንት እንደሆነ አጽንዖት ልሰጥ ወዳለሁ። የልፋታቸውን ዋጋ እንዲያገኙ እመኛለሁ። አነሳስቶ ያስጀመረኝ፣ አነቃክቶ ያስጨረሰኝ ፈጣሪ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። አስተያየቶች። ሮታሪያን ተድላ ተሾመ በሀገራችን ብሎም በዓለማችን የመጻሕፍት ውቅያኖስ ውስጥ አንዷን ጠብታ ጠብ በማድረጉ እንኳን ደስ አለው ማለት እፈልጋለሁ። ይህ በሮታሪያን ተድላ ተሾመ የተሰናዳ ግለ ታሪክ ወይም ግላዊ ማስታወሻ በውስጡ በርካታ ቁም ነገሮች የተመዘገቡበት ነው። የመጽሐፉ አዘገጃጀት ከውልደት እስከ ሽምግልና ዕድሜ የሚሸፍን ቢሆንም በአንድ ሰው የሕይወት ጉዞ ውስጥ የሚታለፍባቸው የዕድሜ አንጓዎች ሁሉ መያዝ ከሚገባቸው ስንክሳሮች ጋር በሚገባ ተቆራኝተው የቀረቡበት መሆኑን መረዳት ይቻላል። ሕፃኑ ተድላ፣ ልጁ ተድላ፣ ተማሪው ተድላ፣ በየደረጃው ዲያቆኑ ተድላ ከእምነት ጥንካሬውና አገልግሎቱ፣ ጎልማሳው ተድላ በሥራና በትዳር ዓለም፣ አዛውንቱ ተድላ አገሩን በተገኘባቸው የዓለም መድረኮች ሁሉ አዝሎ መዞሩ ሁሉ ፈንተው ብለው ተሰንደዋል። ተድላን ወደ ዓለም ካመጡት ቤተሰቦች ውስጥ አያቶች፣ እናትና አባት፣ መምህራን፣ ዘመድ አዝማድ፣ አሳዳጊዎች ሁሉ በየቦታቸው እየተገኙ ሲያዋዩን፣ ሲመክሩንና ሲንከባከቡን ብሎም ኃላፊነትን እንዴት መወጣት እንደሚቻል ናሙና ሆነው ሲያሳዩን እናገኛቸዋለን። የሮታሪያን ተድላ የአስተማሪነት ታሪክ የሀገራችንን ዘመናዊ የትምህርት መጀመሪያ ዘመን ተግዳሮቶችን እንድናስተውል ይደረጉ የነበሩ ጥረቶችን እንድንገነዘብ ይረዳናል። ትምህርት ማለት ምን ተግባራዊ ተሳትፎን ይጠይቅ እንደነበርና ውጤቱንም እስከምን ድረስ እንደነበር ብርሃን ይፈነጥቅልናል። ዛሬ ላይ ሆነን ያለፉትን 100 ያህል ዓመታት ከሀገራችን ትምህርት ጋር ተያይዘው የሚነሱ ዝርዝር ፍሬ ነገሮችን ከማስፈጸማቸው እንዲሁም ትሩፋታቸው ምን እንደሆነ እንድንመለከት የሚረዱን ጭብጦችን እናገኝበታለን።
የተማረ ዜጋ የሚባለውስ ምን አይነት ስብዕና የገነባ እንደነበር የአካል እድገቱ ከአእምሮ እድገቱና አመዛዛኝ ሕሊና ከማጎልበቱ አንጻር ያሳያቸው መከሰቻዎች ከየት እስከ የት እንደሆኑ ለመለካት እንድንችል እድል ያመቻችልን አንድ ክፍተት የሚሞላ መጽሐፍ እንደሆነ የምንረዳበት ነው። በመነበቡ በርካታ ትርፎች ይገኙበታል። ደረጀ ገብሬ፣ ረዳት ፕሮፌሰር፣ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ክፍለ ትምህርት ባልደረባ። የራሱን ግለ ታሪክ ለመጻፍ አንድ ሰው የታሪክ ዕውቀት ባይኖረውም ታሪክ የሚደፍራቸውን እውነት መድፈር ይኖርበታል። እውነተኛውን የሕይወት ታሪካቸውን በሐቅ ጽፈው ለትውልድ ያስተላለፉ ሰዎች በእጅጉ ጥቂት ናቸው። እውነቱ ሳይሸፋፈን በድፍረት የተጻፈ ግለ ታሪክም የአንድ አገር ታሪክ አካል ነው። የሕይወት ታሪክ በቅርጹ የተራኪ ድርሰት አጻጻፍ የሚከተል ቢሆንም ይዘቱ ግን ይለያል። ግለ ታሪክ በናፍቆትና በጉጉት ይነበባል። በቀላሉም ወደ ራስ ሕይወት መተርጎም ይቻላል። በሚገባ የሚጻፍ ግለ ታሪክ በጥንቃቄ ተሰንዶ የታለፈ ታሪክ በብዕር ተሰንዶ የተጻፈ ታሪክ እየሳሳ በመጣበት ሀገራችን እነዚህን መሰል ግለ ታሪኮች ክፍተቱን ይሞላሉ የሚል ተስፋ አለኝ። ሰው በኑሮ ጎዳና ያለፈበትን የሱነቱን ታሪክ ለአንባቢያን በተመቸው መልኩ ሰንዶ ለህትመት ሲያበቃ ዘርፈ ብዙ ጠቀሜታዎች ይኖሩታል። የቀደመ ታሪክን ለዛሬው ትውልድ ያሳያል፣ ዛሬን ደግሞ ለነገ ያሸጋግራል። ባለታሪኩ የገጠሙትን ውጣ ውረዶች ለማሸነፍ ያደረገውን የሕይወት ፍልሚያና ያገኘውን የትግል ውጤት ለአንባቢያን ያካፍላል። ትውልዱ ቆም ብሎ አካሄዱን እንዲመረምር እድል ይፈጥርለታል። የኔ መንገድ በሚል ርዕስ የታተመው ይህ ግለ ታሪክ ከላይ ባነሳዋቸው ነጥቦች ዙሪያ የተገነባ ነው። የትናንቱን ትውልድ ትግል ሰንዶ ለዛሬውና ለነገው ትውልድ መሰረት እንዲሆን አመቻችቶ የቀረበ ነው። እናም በጥንቃቄ ይነበብ ባይ ነኝ። አያልነ ሙላቱ መምህር። ለታሪክ ተመራማሪዎች ጥሩ የታሪክ መረጃ ቋት ሆኖ ያገለግላል የሚል ግምት አለኝ። የደራሲው ዘመን ሲተረክ እንደ ታሪክ መመዝገቢያ መስኮት ሆኖ ሊወሰድ ይችላል። በዕድሜ መስኮት ውስጥ በተለያዩ ጊዜያት የተለያዩ ጉዳዮችን መዝግቧል። ብዙ ጠቀሜታ ያላቸው መረጃዎች ያስተናገደ ጽሑፍ ነው። እኔ በግሌ ብዙ ዕውቀት አግኝቼበታለሁ። የተበረከተው ምክር አዘል እይታም ለብዙ ግለሰቦች በተለይ ለወጣቶቹ ከፍተኛ የተስፋ የምኞት ግብዓትም እንደሚሆን ገምታለሁ። ፕሮፌሰር ሽብሩ ተድላ። ተፈጸመ።